አምላክነት ላይ ነበረ ጥያቄ እስቲ አንድ ጥቅስ ካለ እሱ ላይ ማውራት ፈልጌ ነው። ጥቅስ ካላችሁ ውስጥ ደረጃ እየወጣ ነው። እሺ ይቅርታ። ክርስቶስ አምላክ መሆኑን ነው ጥያቄ። ክርስቶስ አምላክ ለመሆኑ ማስረጃ ነው። አንድ ማስረጃ። እሺ በጣም ብዙ ማስረጃዎች አሉ። አንድ ማስረጃ ስለሆነ ያልከው አንድ ማስረጃ ሰጣለሁ። ራዕይ ምዕራፍ 1 ከቁጥር 8 ላይ እንዲህ ይላል። ኦኬ ራዕይ 1:8 ላይ እንዲህ ይላል። ከብቻ አነባዋለሁ። ኦኬ ከቁጥር 7 ጀምሮ ስናነብ እንግዲህ እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ስለዚህ ክርስቶስ ምን ብሎ ተናገረ? ያለው የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ። ማይክ ሚዩት አድርገውና እየሰማህ ተቀመጥ ወንድማችን። እኛን አስፈቅደህ መቀመጥ የለብህም አይደል? ስለዚህ ሚዩት አድርገህ እየሰማህ ተቆጭ በል። ስለዚህ ምን አለ? ያለው የነበረው ማይኩን አንዴ እያነበብኩ ስለሆነ ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ማን ነው እሱ ይላል የተባለው? ቁጥር 7 ላይ እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን ብሎ በግልጽ ይናገራል። እዛው ምዕራፍ 18ም ዮሐንስ እዛው ቁጥር 1 ምዕራፍ 1 ቁጥር 17 እና 18ም ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅሁ፣ ቀኙ እጁንም ጫነብኝ፣ እንዲህም አለኝ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ አለ ይላል። ፊተኛውና መጨረሻው ሕያውም እኔ ነኝ። ሞቼም ነበርኩ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ ብሎ በግልጽ ይናገራል። ሰው ፊተኛ፣ ኋለኛ፣ ሕያው፣ ያለ፣ የነበረ፣ የሚመጣ ተብሎ በግልጽ ክርስቶስ መጽሐፍ ቅዱስ ላይ ተነግሯል። አንድ ለመጨመር ያክል አንድ ልጨምርና ጥያቄ ከተመለሰ ሲሆን ካልሆነ ደግመህ ትጠይቃለህ። ሮሜ 9:5 ላይ እሺ ጥያቄን ደግመህ ትጠይቃለህ። ባነሳው ጥቅስ ላይ አንዴ ሮሜ 9:5 አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይላል። ስለዚህ አባቶች ለእነርሱ ናቸው ለእስራኤላውያን ይልና ከእነርሱ ማን መጣ? ክርስቶስ። በምን? በስጋ። እርሱ ግን ምንድነው? ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። አሜን ይላል። እሺ ይሄ ነው ጥቅሱ። እሺ ቀጥል። ጥያቄ ነው። እሺ አይ በጣም ጥሩ ለማቅረብ ሞክረሃል። ግን ኢየሱስ አምላክ ነው የሚለውንም አሁን አላየሁም እስካሁን ድረስ። ያው ዮሐንስ ራዕይ ምዕራፍ 1 ቁጥር 8ን አስቀምጠሃል። ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል አለ። እዚህ ጋር ይላል ብሎ ነው ያስቀመጠው። ስለዚህ አውደ ንባቡ ላይ ደግሞ ወደኋላ ተመልሰን ከቁጥር 1 ጀምሮ ስናየው ስለ አብ እንጂ ስለ ወልድ አይናገርም። ጥያቄ ልጠይቅህ፣ ቁጥር 4 ላይ እንመለስ። ቆይ አውድ ማለት እንግዲህ አውድ የምታውቅ ከሆነ እሺ ሚውት አድርገው። አሁን ስለ መጽሐፍት ሚውት አድርገው። አይ ሚውት አድርገው። እሺ አንዴ ሚውት አድርገው እንሄዳለን። አራት ላይም ጥያቄ ካለ ሚውት አድርገው እንጂ ጥያቄ ልጠይቅ መሰለኝ የገባው። ጥያቄ ልጠይቅ ነው የገባው። ስለዚህ ዲቤት አይደለም። ሚውት አድርገውና አውዱን ይዘን ብለሃል። አውዱን ይዤ ላሳየ ነው። ሚውት አድርገው። ምን እየሆንክ ነው? አውዱን ይዤ ላሳየ ነው። ከዛ ደግሞ የአባቶች ማብራሪያ ምን ብለው እንደፈቱትም አሳያለሁ። ሚውት አድርገው። ረብሻ ፈጥረ ምናምን እንዳትወጣ በልና ሚውት አድርግ። አስረዳሃለሁ። አብዱል አንዴ እባክህ ረብሻ ትፈጥራላችሁ፣ ከዛ በኋላ አስወጡን ብላችሁ ድራማ ለመስራት ነው። ረጋበል። አውዱን ይዤ ላሳይ ነው። እሺ ሚውት አድርገዋ። ስለዚህ ሚውት አድርገው።
በቃ ለመውጣት ካልመጣ አንዴ ሚዩት አድርገው ላሳየ። አውዱን ይዘህ አይደል ያልክ? ስለዚህ አውድ ሲባል እየዘለልክ እንዲህ ዳማ መስራት መጫወት ምናምን አይደለም አይደል? ከፈለከው ጥቅስ ጀምርላለሁ፣ ምንም ችግር የለው። 4 ብልሃል፣ ከ4 ጀምሮ እኔ አውዱን ይዤ ላብራራለሁ። ከዛ በኋላ ደግሞ መጽሐፍ ቅዱስ የሚፈታው እንደፈለክ እያመጣ ምናምን መፍታት ሳይሆን በአባቶች ኮሜንታሪው ይፈታ፣ ልክ ያንተ ቁርአን በተፍሲር እንደምትፈታው ማለት ነው። ስለዚህ በአባቶችም መተን እናየዋለን። እሺ ቁጥር 4 ብሮ ለመሰባበክ ላይ መጣው ተዋል ለመሰባበክ ምናምን አይደለም። እኔ ፌስ ላደረግ ነው የመጣው። ምን ልታደርግ ነው የመጣው? ልትጠይቃ ጥያቄ ያላችሁ ግቡ ብለን ጠየቅ ካረን ምላሽ አሰማ። እሱ ያሳያል ካልክ ፌስ ሚዩት አድርግና ስማ። ሚዩት አድርገውና ስማ እኮ ፌስ አድርግ። ኢብራሂም ለመጨረሻ ጊዜ ነው ምን ቆይ ሚዩት አድርግ፣ ተደርባ አታውራ። እስካሁን ስንቀበል የነበረው ጥያቄ ጠይቃሉ እንመልሳለን፣ ያበቃል ነው። እንደውም እድል ተሰጥቷል እና አንተ ከነሱ በምንም ስለማትለይ ከዚህ በኋላ ማይክ የምትከፍት ከሆነ እታች ሆነ ትማራለህ ማለት ነው። ይዋድ ጨርስ። ሚዩት ላይ ነው ይዋድ። ተሰማለሁ አለ የዋዴ መሰለኝ። አዎ አንተ ውሃ ልክ ስጠጣ እንትኑ ላይ ስክሪኑ ላይ ጠባልና ማይኩ መክፈት እምቢ አለኝ። ለዛ ሎክ አድርጌ ጠርጌ ምናምን ነው። ለዛ ሶሪ። እሺ እባክህ ረብሻ ምናምን ሳይሆን ያው ቁጥር 4 ጀምሮ አውዱን ይዘን ብላ አውዱ ይዘፍታልኝ ብላል። አውዱን ይዤ ልፈታ ነው። ሶ ዶን የሆነ ረብሻ ምናምን ለመፍጠር ምናምን አትሞክር። ምክንያቱ በጣም የሚገርም ክፍል ስለሆነ እኔ ምንም ችግር የለውም ከዚህ ጀምሮ ለማብራራትም ማለት ነው። እሺ ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት እሺ ካለውና ከነበረው ከሚመጣውም በዙፋኑም ፊት ካሉት ከሰባቱ መናፍስት ከታመነውም ምስክር ከሙታንም በኩር የምድርም ነገስታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። ኦኬ ስለማን ነው እየተናገረ ያለው? ኦኬ ኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ለወደደን፣ እሺ ከኃጢአታችንም በደሙ ላጠበን፣ እሺ በመንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገን ማን ነው? ስለ ኢየሱስ ክርስቶስ ነው እየተናገረ ያለው። እንድንሆን ላደረገን እሺ ለእርሱ ለማ ለኢየሱስ ክርስቶስ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን ይላል። ከዘላለም ለእርሱ ምን ከዘላለም እስከ ዘላለም ድረስ ምን ክብርና ኃይል ይሁን። ምክንያቱስ ለወደደን ወዶናል፣ ከኃጢአታችን በደሙ አጥቦናል። ትክክል። የነገስታት ሁሉ ገዢ፣ የሙታን ሁሉ በኩር፣ የሰባቱ መናፍስት ባለቤት ኦኬ ያለና የነበረ ተብሎ የተነገረው እዚህ ጋር አንድም ለአብ ለመንፈስ ቅዱስ ሊገባ ይችላል፣ ለክርስቶስም ተብሎ ቢገባ ምንም ችግር የለው። ማለት ካለውና ከነበረው የሚለው አጠቃላይ አውዱ ይዘን ስንመለከት ስለ ክርስቶስ ነው የሚናገረው። ካለውና ከነበረው የሚለው ይዘን ለአብ በዙፋኑ ፊት ካሉ ከሰባቱ መናፍስት ለመንፈስ ቅዱስ ከታመነው ምስክር ጀምሮ ወደ ታች ያለው ደግሞ ለክርስቶስ ተብሎም ይፈታል። ይሄ ምንም ችግር የለውም ማለት ነው። ካለውና ከነበረው የተባለው ራሱ ኢየሱስ ክርስቶስ፣ ሰባቱ መናፍስት የተባለው ከሰባቱ መናፍስት ማለት ክርስቶስ ለቤተ ክርስቲያን የላከላትን መንፈስ ሆኖ ሳለ ግን የተለያዩ መንፈስ ልዩ ልዩ ነው እንደሚለው ሰባት ፍጹምነትን ለማሳየት እሱ የላከውን መንፈስ ለማጠየቅ ነው። እሱ ደግሞ ምንድነው? ከታመነው ምስክር የታመነ ምስክር ነው። ከሙታንም በኩር ነው። የምድርም ነገስታት ሁሉ ገዢ ነው። ራሱ በቃ ዮሐንስ እኮ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ነው። ኦኬ ለወደደን ከኃጢአታችን በደሙ ላጠበን መንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን። ያው ይቀጥላል። እነሆ ከደመና ጋር ይመጣል። በቃ ስለ ክርስቶስ ነው አውዱን ይዘን ስንከተል
ምንም በቃ ለክርስቶስ ነው ሊሆን ከክርስቶስ ውጭ ራሱ ወደ ሌላ እንፍታው ብንል አውዱን ይዘ ሊመጣ የማይችል ማለት እነሆ ከደመና ጋር ይመጣል እዚህ ጋር ይኸው ኢየሱስ ክርስቶስ ብለው ስለጀመረ አይንም ሁሉ የወጉትም ያዩታል ኢየሱስ ክርስቶስን ኦኬ የተወጋው ከደመና ጋር በኃይል ይመጣል ተብሎ የተነገረለት ክርስቶስ ኢየሱስ ነው ኦኬ ያዩታል ከዛ በኋላ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ አዎን አሜን ይላል ኦኬ ይመጣና ያ በደመና ከደመና ጋር ይመጣል ከዛ የወጉት ሁሉ በግልጽ ያዩታል ማለት ነው ከዛ በኋላ የምድር ወገኖች ምን ይላሉ ዋይ ዋይ ወየውልን ይላሉ ምክንያቱም እንዲህ ገልጽላችኋል እዛኔ ያ በደመና የመጣው ምን ይላል ያለውና የነበረው የሚመጣው ሁሉም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል ያ የመጣው በደመና የመጣው ክርስቶስ ምን ይላቸዋል ያለው የነበረው ኦኬ የሚመጣው ሁሉም የሚገዛ አልፋና ኦሜጋ እኔ ነኝ ስለሚላቸው ነው ሁሉ ምን የሚሉት ዋይ ዋይ ይላሉ ተብሎ የተነገረላቸው ኦኬ ስለዚህ ያለ የነበረ የሚመጣ ሁሉም የሚገዛ ጌታ አምላክ ተብሎ በግልጽ የተነገረው እዚህ ጋር ኢየሱስ ክርስቶስ ነው ማለት ነው ኢየሱስ ክርስቶስ ነው ኮሜንታሪ ከመስጠቴ በፊት ወይም ደግሞ የአባቶች አንድምታ ከመስጠቴ በፊት አሁን ባብራራሁት ላይ ጥያቄ ካለ ቀጥል እሺ በጣም ጥሩ እኔ እንግዲህ በጣም አዳምጫለሁ ትግስት አድርጌ ያው ፕሪቺንግ ስታይል ነው ያለውና ሰው እኛ ፌስ የምታደርጉን ከሆነ እንምጣ ብለን ነው ቃል በቃል ትቀጥላለህ ወይስ ይብቃኝና ልውረድ ቃል በቃል ትችላለህ ወይ ያለ ጥቅሱ ላይ አቅም አለ እሺ ማለት ትቀጥላለህ አቅም አለ ይማር ከብዶ ነው ጋር ሳይገባው ከበደ አንተ ይብሮ በእናትህ እዚህ ቃል በቃ እኔ የሚታርገዋለሁ የህፃን ልጅ ባህሪ ነው ያለው አንተ በእናትህ ጋዲሳ አንተ እኮ ያንተ ጋዲሳ ተው እባክህ ይዋር ተከበደው አንዴ ሚዩት አድርግና ጋዲሳ ያወራል እንኳን እንትን አልክ ዮሐዴ እኔ ምን እንደሚያሰቀኝ ታውቃለህ ታች ያላችሁ ሰዎችም ስሙ እባካችሁ ምንም አሁን በቃ በስርዓቱ ዮሐዴ አብራራው የሰጠው ማብራሪያ አክቹአሊ በኮንቴክስትም ሲፈታ ያለውና የሚመጣው የሚለው ቁጥር 8 ላይ ያለው ያ የተወጋው ራሱ ክርስቶስ ኢየሱስ እንደሆነ መንግስትም ለካህናትና ለአባቱ ላደረገን እያለ የተነገረው ለክርስቶስ ስለሆነ በቃ ግልጽ ነው ቃል በቃል ትቀጥላለህ አሁን ደግሞ ፊት ለፊት እንግባ ይላል ታውቃለህ በጣም ያስቃል እሺ ተረኛ ሰላም ብያለሁ እሺ አህመድ እንኳን ደህና መጣ እንኳን ደህና ቆያችሁ ጥያቄ ነበረኝ ጥያቄን እሺ የአሁኑ ላይ ቁጥር 8 ላይ ያለው ለአብ ነው ብለህ ነው የምታምነው አንተ ቆይ እንዲህ አሁን ፕሪች ነው የምታደርጉት ወይስ ቃል በቃል ፌት ማድረግ አቅም አላችሁ ለአብ ነው ብለህ ነው እንዴ ምንድነው አንድ አይነት ቃል ሰጥቷችሁ ነው እንደሚልኩ አላችሁ አይ ካላችሁ አውሩ ቀጥሉ ከኔ ጋር እንዴ አንድ አይነት ቃል ሰጥተው ነው እንደሚልኩ አይ ካላችሁ ቁጥር 8 ላይ ቆይ አንዴ ከኔ ጋር ቃል በቃል ፌት ማድረግ በማነሳው አርጊመንት ላይ ቃል በቃል ፌት ማድረግ አቁሙ ካለ ግን ቀጥል አህመድ አንዴ ስማሽ አንዴ ሚዩት አድርግሽ እሺ አንዴ ሚዩት አድርግ ወንድማችን አይ ስትሪት ፎርዋርድ አደረገኝ መጀመሪያ ፕሪች እንደረገኝ አንዴ ሚዩት አድርግ አንዴ ቤቱን መስመር ላስይዘው አንዴ ሚዩት አድርግ ፕሪች አታርጉ ቀጥታ እኔ አላረኩም እሺ አንዴ ሚዩት አድርግሽ እኔ አላረኩም ግን ሚዩት አድርግ ሌላ ሰው ነው እያደረገ ያለው ኦኬ እባካችሁ ሚዩት አታርጉ አህመድ ሚዩት አድርግ ሚዩት እንዳትደረግ ክራስ ሚዩት አድርግ መሳቅ ማንንም አያተርፍበት ጋዲሳ አህመድ እሺ አንዴ ሚዩት አድርግ እሺ ታች ሆነ ስማ ጨርስና ምን ሆኖ ነው እነዚህ ልጆች ይገባ አንዴ ስሙ የምትገቡ ሰዎች አንዴ ቆይ አነሳ አንተ ማይከን አታብራ አንዴ ስማ የምትገቡ ሰዎች አጠሪራ እንደተሰጠው ሰው እዚህ ቤት እንትን ነው እንዴ እዚህ ቤት የስብከት ስታይል ነው እንዴ ያለው አትበሉ እኛ ክርስቲያኖች ነን መጽሐፍ ቅዱሱ የኛ ነው ኦኬ አባቶች በፈቱበት መጽሐፍ ቅዱሱ በሚለው በዛው አውድ መሰረት መጽሐፍ ቅዱሱን እናብራራለን ኦኬ አሁንም አነስ ገብታል ዮሐዴ አብራራው ላይ ቁጥር 8 ላይ ያለውና የነበረው የሚመጣው የሚለው ለአብ ነው ብለን የምታምነው ማይከን አብራ ቃል በቃል ማውራት ትችላለህ ሰላም ነው መጀመሪያ ቃል በቃል ማለት ነው እያወራው ካንዲ ያ መሳቅ ያድንህም በለ ቃል በቃል ማለትም ፕሪቺንግ ተውና ቃል በቃል እናወራለን ምን ሆነው ነው የመጡት አንድ አጥሬራው ቃልም ተው ሰው ነው የሚመጣው መሰለኝ ፒዲኤፍ አዘጋጅቶ ይሰጣቸዋል ቃልም አዘጋጅቶ ነው መሰለኝ ፒዲኤፍ ለኛ ማንንም ኧረ
አረጉን ተውና ና ቃል በቃል እናውራ። ቃል በቃል እናውራ እኮ ቃል በቃል እናውራ። ቃል በቃል እናውራ። ኦኬ እሺ አዳምጥ። ቆይ ተረጋጋ። ቆይ ለምን ደግሞ አትረጋጉት? ተረጋጋ። ቅድም ጀምሮ ማውራውን ነገር አንዴ አዳምጥ። ማውራውን ነገር አንዴ አዳምጥ። ዮሐንስ ተረጋግቻለሁ። ቃል በቃል ታወራለህ። ፕሪቺንግ ሙዱን ተውትና ቃል በቃል እናወራለን። ቅድም ዮሐድ ያደረገው ፕሪች ነበረ ሲያደርግ የነበረው። ፕሪቹን ተውና ቃል በቃል የምትወያይ ከሆነ ቃል በቃል እንወያይ። ዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ ያለው ስማኝ። ዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ ያለው ለአብ ነው ብለን የምታምነው? ራእይ ዮሐንስ ምዕራፍ 1 ቁጥር 8 ላይ ለአብ ነው ብለን የምታምነው? አዎ ለአብ ብዬ ነው የማምነው። እሺ እናውራ። ያው በቃ ቃል በቃል አይደል የፈለግከው? እኔ ከፍቼ እጠይቃለሁ፣ እናወራለን። አንተም ከፍተህ እዛ ክፍል ላይ ትጠይቀኛለህ። ቃል በቃል ዮሐንስ ራእይ ምዕራፍ 1 ቁጥር 4ን ክፈተው። ይኸው ዮሐንስ ራእይ ምዕራፍ 1 ቁጥር እኮ ምዕራፍ 1 ቁጥር 4ን ክፈተው። ቃል በቃል ስትል ነበር። ጠይቁን ብላችሁ አይደል የከፈታችሁት? ስለዚህ ክፈተው። ራእይ ዮሐንስ ምዕራፍ 1 ቁጥር 4 ና ጠጋርገው 4 ላይ እኮ ጠጋርገው። እኔ ጠይቃለሁ። ይኸው ምንድነው የምጠይቀው? ጠይቁን ብላችሁ አንድ ገባው። ጠይቁን ብላችሁ አንድ ገባ ነው እንዴ? ቃል በቃል አላልክም እንዴ? እኮ ቃል በቃል እናወራለን። ልጠይቅህ ነው። ቃል በቃል ልጠይቅህ ነው። እናውራ እኮ ነው። ይኸው ላስተናግድህ ብላችሁ ነበረ። ኦኬ ዲቤት አልፈልግም። አንዴ ስማ፣ ቃል በቃል እናውራ አልከኝ። ይኸው እኔ እናንተ እናውራ እኮ ቃል በቃል እናውራ። ያ ቃል በቃል እናውራ። ምን ታደርጋለህ አሁን? ጠይቀህ ሂድ፣ ውረድ። ሰዓታችንን አታቃጥልብን። ዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ ማውራት የሚፈልግ ሰው ካለ ይኸው ፊት ለፊት ተከፍቷል። ጤነኛ አይደሉም እንዴ? ቃል በቃል እናውራ ብሎ ይኸው ቁጥር 4 ክፈት አለ። ቃል በቃል እናውራ ተከትሏችሁ ነው እንደምትመጡት? ስሙ እንጂ ቃል በቃል ማውራት እኮ ቃሉ ላይ ለሁለት ማውራት ነው እንጂ አንድ ሰው ጠይቆ አንድ ሰው እንዲመልስ አይደለም። ክፍሉ ላይ እናውራ እኮ ክፍሉ ላይ እናውራ። ያ ኤግዛክትሊ ዮሐድ ቅድም ያብራራዋል። አሁንም ክፍሉ ላይ ማውራት የሚፈልግ ሰው ካለ ይቀጥል። ገብታችሁ ልታለቅሱ ከሆነ የለቅሶ ቤት አይደለም። ልታለቅሱ የገባችሁ ካላችሁ አሁን ጋድዬ ለአብ ነው ብሎ እንደሚያምን ጠይቀው ነበር አይደል? አዎ አለ ዮሐዴ። ለአብም ለወልድም ለመንፈስ ቅዱስም ሊፈታ እንደሚችል በደንብ አብራራ። ከዚህ ውጭ ግን ለአብ ብቻ ነው የሚል ኢምፕሊኬሽን ወይ ደግሞ ትርጉም ነው ያለው ብለህ ታምናለህ ወይ ሲለው አዎ አለ። እኛ ስላብራራን ኦኬ ልጠይቅ ለአብ ከሆነ ብለህ ቃል በቃል እናውራ ብለህ ስከፍትለት ለምንድን ነው የሚሸሸው? የቃል በቃል አይደለም እንዴ? አይ ዴቫ ቆይ እንትን ነው ባይዘው ምንድነው ዮሐድ ቁጥር 8 ላይ ያለው ሲጀመር ለወልድ ብቻ ነው ብሎ ነው ሲጀመር ያብራራው። ኦኬ አሁንም ቁጥር 8 ላይ ያለ ኢብራሂም አንድ ሚዩት አድርግ። ካንተ በፊት የገባ ሰው አለ። ቁጥር 8 ላይ ያለው ለአብ ነው ብሎ የሚያምን ሰው ካለ ማይኩን ያብራና ማውራት እንችላለን። አቡበከር ታወራለህ ወይስ ኢብራሂም ይቀጥል? እሺ ኢብራሂም አንደኛ ቃላቶችን መርጠህ ታወራለህ። ሁለተኛ ተደርበህ አታውራ። እሺ ረጋ ብለህ ለመደማመጥ ሞክር። በጣም አመሰግናለሁ። ሌላ ሰው ጣልቃ እንዳይገባ እሺ። እሱ የፈለገ ሰው ቆይ፣ እንዴት ነው የምታስቡት? ቤቱ እኮ የኛ ነው። የፈለገ ሰው ገብቶ ሊያወራ ይችላል። አንተ መልስ ከሆነ የምትፈልገው መልስን ትሰማለህ። አለቀ። እንዲህ እና አሸብር ተረጋጋ። ለቀጥል እዮባ ወይ አትቀጥል ካለን ችግር የለም። እሺ ኢብራሂም ስማ፣ ቁጥር 4 ዮሐንስ ራእይ ስማኝ፣ ከኔ ጋር ነው እያወራ ያለው እኮ ካንተ ጋር። አንዴ ስማኝ፣ ቆይሽ ይሄው ከኔ ጋር ቃል በቃል እናወራ ነው። ይሄው በቃ ወደ ሀሳቡ ልንገባ እኮ ነው። ስማኝ፣ እሱ ተብራርቷል። እኔ ጥያቄ አለኝ። ልቀጥል። ቁጥር 4 ላይ ቃል በቃል እናውራ እኮ ተባባልን። እሱ የስብከቱ ነገር ይቅር ተባለ እኮ። ዮሐን አብራርቷል፣ ጨርሰናል። አሁን ጥቅሱ ላይ ጥያቄ አለኝ። ልቀጥል። የስብከቱ ነገር ይቀር። እኔ እናንተ ቃል በቃል እናውራ። ይሄው ቨርሱ ላይ እኮ ያልኩ ነው። ልጠይቅህ፣ ይሄው ልናወራ ነው። ልጠይቅህ፣ እኔ ልጠይቅህ። ቅድም ጠይቀህ እኮ ተብራራ። ጥቅሱ ተብራርቷል። እኔ እጠይቃለሁ። ቀጥዬ እሺ፣ ጥያቄን አቅርብ፣ ከዛ አብራራለሁ። እኮ ፊት ላይ ፌስ ነው የምናደርገው። ጥያቄን አቅርብ፣ ከዛ አብራራለሁ። ምንም እኮ ካልተመቸኝ ባኬን ፎርዝ ነው፣ ፊት ለፊት ነው። ቀጥል። ዮሐንስ በስዕል አሉት ለሰባቱ አንዴ አንዴ አካሄዱ ነው። ይኸውልህ ክራይቴሪያ አውጥታችሁ እሺ ተብሎ ተቀብሎ እንትን ሲባል ደግሞ የሆነ አንዴ ልጠይቅ ሲል አይ እኔ ነኝ የምጠይቀው፣ ጠይቀ መልሳለሁ ሲል አይ ካልተመቼ መሀል እገባለሁ። እንዲህ እያልክ መስመር የምታበጀው አንተ አይደለም። ኦኬ ቃል በቃል ታወራለህ፣ እሱም ይመልስላል፣ እሱም ይጠይቃል። ኦኬ እንደዚህ እያደረጋችሁ ነው። ባክ ኤንድ ፎርስ ስለሆነ ያልከው ማለት። አለበለዚያ እኔ የክራይቴሪያ መስመር ላስምር ምናምን እያልክ ህግ አውጪ አትሆን። እሺ ቀጥሉ።
እሺ ጥያቄ ትጠይቃለህ፣ መልሱ መልስላለሁ። ከዛ እኔም ጥያቄ ጠይቃለሁ እኮ ገባኝ። ባኪን ፎርዝ ማለት እስከምንተማመን ድረስ ሌላ ላይ አንሄድም ካለውና ቁጥር 4 ላይ ዮሐንስ እስከ 8 ከ4 እስከ 8 ያለውን አሁን ይኸው ሌላ ተጣጣ ትግባ። ጥያቄን አቅርብ ጎበዝ፣ ጥያቄን አቅርብ። ጥያቄን መጠየቅ እንዳለብኝ እናንተ አናግሩኝም። እንዴት መመለስ እንዳለበት ነው ለእናንተ አናግራችሁ እቀጥላለሁ። ጥያቄን ቁጥር 4 ላይ ዮሐንስ በእስያ ላሉት ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣው በዙፋኑም ፊት ካሉት አለ። በማን ዙፋን ፊት? መልስ። በማን ዙፋን ፊት? ከአብ ዙፋን። ስለዚህ ካለውና ከነበረው የተባለው የአብ ዙፋን ነው ማለት ነው። ዮሐድ ቅድም ለማብራራት እንዳብራራው ለአብም ተብሎ ይፈታል፣ ለአብ ለወልድ ለመንፈስ ቅዱስም ተብሎ ይፈታል። ለአብ ችግር የለውም። ፎር ዘ ሴክ ኦፍ አርጊውመንት ለአብ ተብሎ ይፈታል። ይኸው ለአብ ተብሎ ይፈታል። ቀጥል። ጥያቄ ያለውና የነበረው አብ ነው ማለት ነው። እዚህ ጋር የነበረው እዚህ ጋር የተጠቀሰው ለአብ ነው። እዚህ ጋር ያለው ቁጥር 4 በጣም ጥሩ። ከዛ ደግሞ ከታመነው ምስክር ከሙታን። ስለዚህ ሰባቱ መናፍስት የተባሉት ማን ናቸው? ስለ ሰባቱ መናፍስት አይደለም፣ ያለውና የነበረው ላይ ነው ጥያቄያችን። ጥያቄ በቃ ጠይቃ ተስማ እኮ ልቀጥል። አልጨረስኩም። ጥያቄን አላቀረብክም እንዴ? እስካሁን አቀረብኩኝ፣ ጨረስኩኝ። አሁን ይሄ እኮ ፕሪሚሴ ነው። እሺ ጥያቄን ቀጥል። ጥያቄው አሁን እዚህ ጋር መጣ። ቁጥር 8 ላይ ያለው እዚህ አውደ ንባብ ላይ ስናይ ያለውና የነበረው የሚመጣው የተባለው ማን ነው? በዚህ በዮሐንስ ራዕይ ምዕራፍ 1 ከቁጥር 1 እስከ 8 ባለው መሰረት አውደ ንባቡ ላይ ያለውና የነበረው የተባለው ማን ነው? ቁጥር 4 ላይ ለአብ ተብሎ ቁጥር 4 ላይ ያለው ለአብ ይባላል። ቁጥር 8 ላይ ያለው ደግሞ አውዱን ከዛ በኋላ ስንመለከት ለጌታችን ለኢየሱስ ነው። መልሻለሁ። ወደ ጥያቄ ልግባ። አይደለም እሱ ያንተ ያለ መረዳት ነው ብሮስኪ። አሁን እኔ ወደ ጥያቄ ልግባ። እሺ ወደ ጥያቄ ልግባ። እኔ ጠየቅ መለስኩልህ። ኧረ በስመ አብ እሱ ነው። ይሄ ምን አይነት ልጅ ነው? በጌታ ስም ጥያቄን አቀረብክ መለስኩልህ። ወደ ጥያቄ ልግባ። ወደ ጥያቄ ልግባ። ኧረ በስመ አብ ይሄ ልጅ እኔ እንደው ይሄ ልጅ ወደ ጥያቄ እሺ ልግባ። ወደ ጥያቄ ነው የምትሄደው። መች ተነካና ገና ውረድ። እዚህ ምን ይሄ የህፃን ልጅ ባህሪ እኛ እዚህ አናስተናግድም። ወዳጅ ጥያቄ አቀረብክ። በጣም ተራ ጥያቄ ነው የጠየቀው። ኦኬ ምንም የተለየ ነገር ቅድም ዮሐድ አብራርቶታል። እኔም ደግሜ እላለሁ። እዚህ ጋር ያለውና የነበረው ለሚለው ለአብም ተብሎ ሊፈታ ይችላል፣ ለቅድስት ሥላሴም ተብሎ ሊፈታ ይችላል ብሏል። እዚህ ጋር የነበረው ለአብ ተብሎ መፈታቱ በምንም ተአምር ከዛ በኋላ ያለው አውድ እዚህ ጋር ለጌታችን ለኢየሱስ ነው። አለቀ። ጥያቄን ጠየቅ፣ መልስ መልሰናል። መጠየቅ ስፍራ ግን አቡበከር ኢብራሂምን ወክለህ ትጠየቃለህ። ሰላም፣ እንዴት ነህ? ሰላም ነህ? ጋዲሳ አለን እግዚአብሔር ይመስገን። ኢብራሂምን ወክለህ ትጠየቃለህ። ቆይ ኢብራሂምን ወክለህ ትጠየቃለህ ምናምን ሳይሆን እንግዲህ ከቀድም ጀምሮ እየተመለከትን ነው ውይይቱ። ኢብራሂምን ወክለህ መጠየቅ ትችላለህ ወይ? ኧረ እባክህ አንዴ ጋዲሳ ምን ሆነ ነው እንዴ? እናንተ ቤት ነው የመጣ ነው ጋዲ ምን ሆነ? ሂድ ወደ ካባ ምንም እነዚህ በቃ አይደለም ብሎ የሚያምን ሰው ኦኬ፣ ለጌታችን ለኢየሱስ አይደለም ብሎ የሚያምን ሰው መጠየቅ የሚችል ሰው ይግባ። እሺ ሰላም ብያለሁ። አንተ ምን አይነት ሰዎችና እንዳለ የሚገቡት ደግሞ እንዳለ አንድ አይነት ናቸው። እስቲ ዮባ አንዳችሁ ቀጥል ወይ ቆይ እስቲ ምናልባት የኔ ከተሰማ ኦኬ አህመድ ቃል በቃል እንቀጥል ከአንተ ጋር ይቻላል። ግን እንትን አትበሉ፣ እያስወረዳችሁ ነው ሰዎች እና አንድ ጊዜ አትፈረስ ፕሊዝ። ቤቱ የተከፈተ ሰሙ ከሆነ ዝም ብለህ ሰው ሳትሰማ ዝም ብለህ ለማውራት ምን ሆነ ነው? ዳውራ ቢሮክራሲ አታብዛ። ቀጥታ ወደ ሀሳቡ ቤቱን የከፈታችሁ ዓላማ ወደ ሀሳቡ ለሁለት ራእይ ላይ ታወራለህ አታወራም? አንዴ ቆይ፣ ቤቱ ዓላማ ሲጀመር ቆይ ተረጋጋ። ይሁድ ምን ሆነ ነው? ሂድ ትንሽ አንተ ማጽድተና ምንም አንታገሳችሁ። ርዕሱ ላይ ማውራት የሚችል ብቻ አስተያየት የሚሰጥ እዛው አስተያየት እዛ ሳጥን እናስቀምጥላችኋለን። ኮሜንት የተዘጋጀው ባይዘው አስተያየታችሁን ለመጻፍ ነው። ጻፉ አስተያየት እዚህ ገብታችሁ አንዴ አካሄድ ምናምን ጻፍ። ኮሜንት ከሆነ የምትፈልገው ኮሜንት ላይ ጻፍ። ፓፓ ቀጥታ ወራ ስትባል እንዴ አዛጉን እኔ እኮ ችግሩን ይዋዲ አሁን ኢብራሂም የሚባለው ልጅ ግባ ጠይቅ ተባለ። ቃል በቃል አለ ጥያቄ ጠየቀ። ጥያቄው መልስ ተሰጠው። ከዛ ልጠይቅ እለዋለሁ እንዴ መች መለስክልኝ እንዴ?
አይ እናንተ ናችሁ እኮ ጨዋታ እያደረጋችሁት ያላችሁት ይብሮ አንድ የለም ፊክስ የሚያደርግ እስከ ጥግ ድረስ አሁንም እባክህ ሐሜቱን ትተና እዚህ ጋር አውራ እኮ ቀጥልሽ በቃ እና ቀጥልሽ ቀጥል ከኔ ፈልገው ነው እሺ እስከ ጥግ ድረስ እሺ እና እና እሺ በቃ እንደዛ ኖ ተጠየቀ እኔ ግን አይሰማኝም ጋይስ ይሰማችኋል እዮባ ይሰማ ኦኬ ያው መጣ ቀጥል በቃ ይሰማል እዮባ ዝም በል በቃ አንተ እሺ ኮፒ ሊንክ ምናምን አድርጉ እሺ እሺ ቀጥል ጠይቅ 4 ላይ ምንድነው ጥያቄ በጣም ጥሩ ቀደም ጋዲሳ ባብራራው መልኩ ቁጥር 4 ላይ ካለውና ከነበረው የተባለው ከሚመጣው የተባለው ማን ነው የሚመጣው ለአብም ለወልድም ይፈታል እዚህ ጋር የጠየቀው በዙፋን ፊት ያሉት ማን በማን ዙፋን ፊት በአብ በወልድ በመንፈስ ቅዱስ ዙፋን ፊት ያሉት ማለት ነው ዙፋን የቱ ጋር ነው እንደዛ የሚለው አብ ወልድ መንፈስ ቅዱስ ዙፋን ላይ የሚለውን ጥቅስ አውጣው ይኸው ከኢየሱስ ክርስቶስ ነው የሚለው ያውልህ ዙፋኑ ላይ የሚለውን ጥቅስ አውጣው አንዴ ረጋ በል አንዴ እኮ ሚዩት አድርገው አንዴ ልመልስልህ ያው መልስ አይደለም ጥቅስ ነው አንተ ሰውዬ ተረጋጋ እኮ ጥቅሱን ስማ ሚዩት አድርገው እንዴ ጥቅሱን ላነብልህ ነው ጥቅሱን አውጣው ስማ ከማውራት ያው አራት ላነብልህ ነው አንዴ እንዴ ምን ይሆንክ ነው ምን ይሆናችሁ ነው ተረጋግቶ አንዴ ለመማር አይደለም ጀግና ያጫውተዋል ታውቃለህ አይ አታስገቧቸው ማን ነው የሚያስገባቸው በቃ አታስገባቸው እነዚህ ልጆች ምንም ለመማር አይደለም ልባቸውም ጆሮአቸውም ዝግት አድርገው ለመጮ ብቻ ነው የሚገቡት አታስገቧቸው በቃ ይዋዲ ቀጥል ሐሳብህ ጥቅሱን አንዴ ላንብበው ማስረጃውን ጥቀስ አምጣ ማስረጃ ጥቅስ ማይ ብራዘር እንደዛ ስላልክ እኮ የትም አታመልጥም የትም አትሄድም ታግሰን የምናወራችሁ ባይዘው የትም እንደማትሄዱ በደንብ ስለምናውቃችሁ ግን ምንድነው የምትፈልጉት በቃ ሆይታ ነው ጥቅስ አምጣ እኮ ላንብበው አንዴ ሳትሰማኝ እንዴት ነው የምጠቅሰው ጥቅስ አምጣ ማስረጃ የት አለ አይ ይሄ መጃጃል ነው እባካችሁ መጃጃላችሁን ትታችሁ ያው ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣው በዙፋኑ ፊት ካሉት ከሰባቱ መናፍስት ነው እዚህ ጋር ስለ ዙፋን ነው እየተናገረ ያለው አይደል በዙፋኑ ፊት አሉ ሰባት መናፍስት የሚለው በአጭሩ ሬቨሌሽንን ኮሜንታሪ የጻፈው ቪክቶሪያንስ ወይም ደግሞ ቪክቶሪያንስ ይሄን ያለውና የነበረው ኢየሱስ ክርስቶስም አብም ተብሎ ይፈታል ብላ በቃ ሊፈታ ይችላል ምክንያቱ አብ ያለ የነበረ የሚመጣ ነው ወልድም ያለና የነበረ የሚመጣ ነው ምዕራፍ ቁጥር 8 ላይ ያለ የነበረ የሚመጣ እንደሆነ ወልድ በግልጽ ስለተናገረ ማለት ስለዚህ ካለው ከነበረው ከሚመጣው በዙፋኑ ፊት ካሉ ከሰባቱ መናፍስት የሚለው አድ ካለው ከነበረው የሚለው አብ ተብሎ ሊፈታ ይችላል ካለው ከነበረው ከሚመጣው ወልድ ተብሎ ሊፈታ ይችላል አጠቃላይ ይሄ ጥቅሱ ወልድ ነው ተብሎ ይፈታል አጠቃላይ ይሄ ጥቅስ ስለ ወልድ ነው የሚናገረው እንዴት የቪክቶሪያኒስም እንትኑን ከፍቼ ያሳያቸዋለሁ ካለው ከነበረው ከሚመጣው በዙፋኑ ፊት ካሉት ከሰባቱ መናፍስት ኦኬ በክርስቶስ ዙፋን ፊት ካሉት ከሰባቱ መናፍስት እዚህ ጋር ሰባት መናፍስት የተባሉት ሰባቱ ሊቃነ መላእክት ናቸው ብሎ ይፈታዋል ኦኬ ሰባቱ ሊቃነ መላእክት ናቸው ስለዚህ በዙፋኑ ፊት ቆመው የሚያገለግሉትን መላእክትን ሲያጠይቅ በዙፋኑ ፊት አሉትን ወልኩ ቀጥል እሺ አመሰግናለሁ እሺ አሁን ግን በተቻለ መጠን ባታቋርጡኝ ደስ ይለኛል ሐሳቤን እንድገልጽ ካሁን ሚዩት ተደረኩኝ ብዬ እንዳልሰጋ ሐሳቤን ብቻ የተወሰነ አድርጌ ልግለጽ እና ምንድነው እኔ ስሰማ የነበረው ውይይት ላይ ወይንም ደግሞ በእውቀት ረገድ ሙስሊሞችን ዲስሪስፔክት በማድረግ መልኩ ነው ስትወራ የሰማሁትኝ ማለት ነው እና በተለይ ዮሐድ ነው ሲያወራ የሰማሁት ከዛ በኋላ ነው ቀጥሎ አንተ ያወራው እና እኔ ደግሞ በግሌ ከዮሐድ ጋር ከዚህ በፊት ላይቭ ላይ ተገናኝተን ስለ አንዳንድ ርዕሶች ላይ አውርተናል ሪከርዶችም እንዳለው ታውቃላችሁ የዛኔ መጨረሻ ላይ እንደውም የሆነ ፓርት ላይ በቃ ሲይዘው አስወረደኝ ማለት ነው ወደታች ነበሩ እሱን ጓደኞቹ ማለት ነው እና አሁንም ደግሞ እኔ አንተ ከፈለከኝ ይሄው እኔ ያለሁኝ ሙስሊም ነኝ እኔ እዚህ ጋር መጥቻለሁኝ ፊት ለፊት ከፈለከኝ እኔ ያለው አንተም ደግሞ ብቃቱ አለኝ ካልክ ያው እኔ ከኔ ጋር
ፊት ለፊት መገናኘት ትችላለህ ማለት ነው። እና ውይይት ስትል ለነበረውም እኔ እናንተ እንድንወያይ አንተ ብቃቱ አለኝ ብለህ ካሰብክ ያው ከኔ ጋር ተወያይ። የውይይት ጥሪ እያቀረብኩልህ ነው። ርዕስን እንምረጥና ቀጠሮ ይዘን መግባት እንችላለን። ስለዚህ ይሄኔ ደግሞ ማን ነው እውቀት የሌለው አንዴ አታቋርጠኛ። ይሄኔ ደግሞ እንግዲህ ዝም ብለህ አመቱን ሙሉ ታወራለህ ማለት አይደለም። አንዴ ልጨርስ ሐሳቤን። አመቱን ሙሉ አወራ አይደለም። አንዴ ቃም አይፈጅም። አንዴ ቃም አይፈጅም። እና ይሄኔ ስንገናኝ እኔ እናንተ በትክክል ሙስሊሞች ናቸው አላዋቂዎች ወይስ ክርስቲያኖች ናቸው የሚለውን በመረጥነው ርዕስ ዙሪያ ላይ እናያለን ማለት ነው። ገባ እንጂ ዝም ብሎ ፖለቲካ አይደለም። የዛኔ ትክክለኛ እውቀት ዳኛ ይሆናል። ስለዚህ ድፍረቱ ካለህና ብቃቱ አለኝ ብለህ የምታስብ ከሆነ ያው ቀጠሮ እንያዘና መግባት እንችላለን። ቀጥል ይችላል። ኦኬ እሺ። መጀመሪያ ባለፈው ከእኔ ጋር የሆነ ላይቭ ገብቶ ምን አለ፣ የሆነ ቦታ ላይ ሲይዘው አስወረደኝ አለ። ፓፓ እስኪ የያዝከኝም ቦታ እስቲ በቪዲዮ አሳየና፣ ቪዲዮም ስለተለቀቀ ብላ እስቲ የያዝከኝም ቦታ በደንብ አሳየኝና ከዛ በኋላ እዚህ እንደው ትንሽ እንሳል። ሙሉ ትራንስሌሽን የቁርአን ትራንስሌሽን የእንግሊዘኛም የአማርኛም ትራንስሌሽን ጭራሽ አልቀበልም፣ ሁሉም ተሳስቷል ያለክ ጀግና አንተ ኡስታዞችም ማለት አንዴ ይከፈታ ሚዩት አድርገው አንዴ አብዱልህ አንዴ እሺ፣ ቪዲዮውን አዘጋጀው ከዛ በኋላ ትከፍተዋለህ። እሺ ቪዲዮውን እስኪጨርስ ድረስ ግን ሚዩት አድርገህ ቪዲዮውን አዘጋጅ። ስለዚህ ያን ሁሉ ትራንስሌሽን የእንግሊዘኛ ትራንስሌሽን የትኛውን ነው የምትቀበለው ብዬ ስጠይቀው ያ ሁሉም ተሳስቷል አልቀበልም፣ የመቀበል ግዴታ ራሱ የለብኝም አለ። እንግዲህ በኢማሞች በሼኾች ደረጃ የተዘጋጀውን መጽሐፍ የተተረጎመው መጽሐፍቶቻቸው ራሱ አልቀበልም አለ። ኦኬ ከአማርኛ የነ ሼክ መሐመድ ዘይንን ትርጓሜ ትቀበላለህ ወይ ሲባል አልቀበል። የሂላሊ የነ ሳዲቅን ትርጓሜ ሐቢብ ሳኒ ማለት ነው የእነሱንም ትርጓሜ አልቀበልም አለ። ጀግና ያለ ጀግና ነው። ደን እነዚህ ሁሉ ማትቀበል ከሆነ አንተ ለመጀመሪያ ጊዜ እስልምና በራስህ ለመመስረት የመጣ ጀግና ስለሆንክ በምን ጉዳይ ልትወያይ ነው ታዲያ? ኦኬ አረብኛው እኔ ብቻ ነኝ የማውቀው ካልክ አንተ አረብ ተወልደው የተረጎሙትን አልቀበልም ብለህ እኔ የተረጎምኩትን ቁርአን ካልተቀበላችሁ አንወያይም ካልክ የአንተ ትርጓሜ የመቀበል ግዴታ ያለበት እንኳን ክርስቲያን ሙስሊም ራሱ የለም። ስለዚህ በዛ ጉዳይ ነው የወጣው። አሁን ቪዲዮውን ክፈተው። እሺ አንዴ ቪዲዮውን ከመክፈት ይሄት አንዴ ተናገርከው ላይ የሆነ ፖይንት ክፈተው። ለተናገርከው ነው ምላሽ የሰጠሁት። ለተናገርከው ነው ምላሽ የሰጠሁት። አሁን ቪዲዮውን ክፈተውና ክፈተው። አሁን ያለውን ግን ሰምታችኋል። አሁን እኔ ቪዲዮውን ከፍተዋለኝ አንዴ ቪዲዮውን እኔ ከፍተዋለኝ። እኔ አሁን ትራንስሌሽን አልቀበልም ካልኩኝ እኔ ነኝ ጥፋተኛ። ግን እኔ ትራንስሌሽን አንቀበልም አላልኩም። ትራንስሌሽን አልቀበልም። ይሄ ነው ቪዲዮ ተከፍተው እንት ቪዲዮ ይናገራል። ቪዲዮውን ክፈተውና ቪዲዮውን ክፈተው። ኧረ ቪዲዮውን ልከፍትልህ ነው። ተረጋጋ። ክፈተው። ምን እየሆንክ ነው? ክፈተው። ታዲያ ምንድነው እሪ የምትለው ሳትከፍት? አዎ አሁን ቪዲዮውን ክፈትና ፕሌይ አድርገው። አሁን ከዚህ በኋላ ግን እንደምትወያየው ቀጠሮ እንይዛለን። አሁን ትወያያለህ ማውቀት አለኝ ካልክ ያው ልክፈት። ወይ ኧረ ፓፓ አንተ ጥያቄ ሲኖር ኧረ አንዴ ቆይ አንዴ አስተማሪዎች ጋር አንዴ ቆይ እሺ እንዴ ክፈተው አልከኝ እኮ ቪዲዮውን እወያያለሁ ብለህ እኮ ነው ስትል አይደል እንዴ? ትወያያለህ አጠጋ ኧረ እባክህ አስተማሪዎችን ይዘና ቀጥላውን ቪዲዮ ሰራ የነበረውን ብቃት እንደሌለ እያወራህ ነው። ቪዲዮውን አሰማ። ሚዩት አድርገና እንትን ላድርግ። ደረሳው ተረጋጋ ብራዘር። ሚዩት አድርግና ተቀመጥ እባክህ አርፈህ ከእሱ ጋር ታወራ። አንተ ምንም እንደማታውቅ እኮ ባለፈው አይተናል። ኡምዬና ጃሂል ማትለይ አንተ ጃሂል ከኔ ጋር ሚዩት አድርግና ተቀመጥ አንተ አርፈህ ከእሱ ጋር ላወራ። ቆይ ችግር የለውም። ቆይ አሁን ይሄ ጓደኛው ነው። አሁን ደግሞ እሱ እያወራ አንተ ምን ሆነህ ነው? ቪዲዮ እየታየ ተንታኝ ትሆናለህ። ሚዩት አድርጋ እንግዲህ እንደሰማችኋቸው አሁን ከዚህ በፊት አይታችኋል አይደለ? ሰሒህ ቢሉም ሰሒህ አይደለም የሚል
አርጊመንት እያመጡ ነበረ። አሁን ደግሞ ጭራሽ በእነሱ ኢማም የሚባሉ ሼህ የሚባሉ አካላት የተረጎሟቸው ትርጉሞች እንዳለ አንቀበልም ወደ ማለት ደረጃ ደርሷል። ከዚህ በፊት ምን ብለን ነበረ? ሐዲሳቸው አይደለ እየጣሉ ያሉት አሁን ደግሞ ቀጥለው ቁርአናቸውን ይጥላሉ። ይጥላሉ ማለት ነው። አሁን አማርኛውን ጥለዋል፣ ቀጥለው ደግሞ አረብኛውን በደንብ ይጥሉታል ማለት ነው። እነዚህ ሰዎች አሁን ይቅርታ ትንፋሽ እንትን ካለ መንገድ ላይ ስለሆንኩ እና አሁን ኤልያስ ከየትኛውም ትራንስሌሽን የምቀበለው ትራንስሌሽን የለም እያልከን ነው። ሁሉም ትራንስሌሽኖች እዚህ ክፍል ላይ ተሳስተዋል። ያለ እውቀት የተረጎሙ ትርጉም ነው ብለህናል። ስለዚህ አሁን አንተ ትከፍትና በማስረጃ ማለት ነው አላህ አስቀድሞ ለገሃነም ፈጥሯል ወይስ አልፈጠረም የሚለውን ከፍተህ ታስረዳናለህ። በሐዲስም በቁርአንም እንወያያለን ማለት ነው። ቀጥል፣ ክፈት። አሁን ይሄ የእሱ ገለጻ ነው። አሁን ነው እኔ የማወራው። እኔ እንደዚህ ብያለሁ ወይስ አላልኩኝም? ያዋን ይዳኛል ማለት ነው። አዳምጡ። እዚህ በፊት ያለው ሪከርዶ ከመክፈቴ በፊት አንድ መጀመሪያ ያነሳው ክሌምን ጥረት አድርጌ ለለፈውና ከዛ በኋላ ደግሞ ከፍቼ ደግሞ አስረዳለሁ። ለተዋል አሁንም አንዴ እናዳምጠው እንጂ ቆይ፣ አንዴ የኔን ፓርት እናዳምጠው። እኔ ከመናገሬ በፊት የተነገረው አንዴ እኔ ተናገርኩት እናዳምጠው። አንዴ ቆይ ከዛ በኋላ ስለምትወጣ እኮ ስለምትቆርጥ ነው። ቆይ እኔ አንተ እስካላስወረድከኝ ድረስ አልወጣም። ኧረ እባክህ ረጋ በል። ገና ትወያያለህ፣ ቀጠሮ ይዘን እንወያያለን። ገና ኧረ እባክህ አብዱ ረጋ በልና ስማ። አሁን ይኸው እንደዚህ እሪ ምናምን ይሉና ትወያያለህ። ቪዲዮን ብቻ አይደለም። ኧረ አንተ ሲጀመር ይኸውልህ ለአቅመ ዲቤት እኮ አሁን ልክፈት። ለምንድን ነው? ቆይ ተረጋጋ እንጂ ምን ይሆንክ ነው? ቆይ አንዴ ቪዲዮ ልክፈተው። ያዳምጡት። አንዴ ነው መውጣት ፈልገ ነው እንዴ? የተለየ አንድም ሐሳብ የለም። አንተ የተናገርከው የት አለ? ከዚህ በፊት የተናገርከው የት አለ? እኔ ቪዲዮን ቲክቶክ ላይ አግኝቼ ዳውንሎድ ነው ያደረኩት። የተለየ ሐሳብ ተናግረሃል ካለ ከዚህ በፊት የተናገርከው የት አለ? ማምጣት ትችላለህ። የተለየ ሐሳብ ከተናገርኩኝ አምጣ። የተለየ ሐሳብ ተናግሬ ከሆነ አምጣ። እኔ እኮ ያንተ ንግግር የተለየ ሐሳብ ተናግሬ ከሆነ አምጣ። አሁን ሲጀመር ያውቀልና ቆይ አንዴ፣ ከዛ በፊት የተናገርከው ንግግር ላይ አንዴ ስማ አብዱል እንዴ፣ ከዛ በፊት ስለተናገርከው ንግግር ላይ ነው እኔ ሐሳብ የሰጠሁት። ከዛ በፊት አምጣ። እኔ እንደዛ ካልኩ አምጣ። አብደላ እባክህ ተረጋጋ። አንተ አይደለ እንደ ቪዲዮውን ይዘው የመጣው። ስለዚህ ከዛ በፊት ያለውን ቪዲዮውን አምጣና እንዳላልክ አሳየን። አንዴ ይሄንን እናዳምጠውና ከዛ በኋላ ከዛ በፊት ያለውን ከዛ በፊት የተናገርከውን አለ ወይስ የለም? አለ ወይስ የለም? ሌላ መስራት ግን ምንም እንዳልሰማህ አድርገህ ዝም ብለህ አልፈህ አንዴ ረጋ በል። ና ስትጠየቅ ቆይ አንዴ ትከፍተዋለህ። ከዛ በኋላ ትቼዋለሁኝ። አሁን ትወያያለህ ከእኔ ጋር። በቃ እንደዚህ ነው። አያችሁ እንዲህ ከዛ በፊት የተናገርከው ቪዲዮ አለ? ከዛ በፊት የተናገርከው ንግግር አለ የለም? አንዴ የምጠይቅን አተውም። ቆይ አንዴ ቪዲዮ አለ ወይስ የለህም? ከዛ በፊት የተናገርከው ደስ ይበለህ። ተውኩት እኮ በቃ ትወያያለህ። አሁን ወሬ አታወራ። ትወያያለህ ወይስ የለም? በአደባባይ ትወያያለህ። ለሁለት ከፈል ኦኬ። አላህ የሚድኑትን የሚጠፉትን አብዛኛዎቹን ለገሃነም ፈጥሯል በሚለው ነው። ቆይ አንዴ በዛ ነው ትወያያለህ የሚል እንደነዚህ አይሰማም። በጌታ ስም የተጠየቀው ጥያቄ እኮ ከዛ በፊት የተናገርከው የት አለ ነው። አይ የለኝም ምናምን እኮ ቀላል ነገር እኮ ነው። ቆይ አንዴ ባልሰማ ሙድ አውቆ ይከፍተዋል እንትኑ ቪዲዮን ማለት ነው። ዮሐድ የሚለውን እንዳልሰማ ሆኖ ለምን አስፈለገ? ከዛ በፊት ዮሐድ የተናገረው እንዲህ ብለሃል ያለህ እኮ ስትል ሰምቶ ነው አይደለ? ስለዚህ ያ ያልከው አለ ወይ ነው የተጠየቀው። ይህንን መናገር አሁን ከባድ ነው። አይ ጨርሳችሁ አራዩ አልጨረስኩም። ሐሳቤን ልጨርስና ፓፓ ከማን ጋር እንደምታወራ መጀመሪያ ጠንቅቀህ ልታውቅ ይገባል። ኦኬ የለመድከው የሆነ ቪዲዮ እንደዚህ ምናምን ብለህ አዋክበህ ምናምን ወጥተህ እሪ የሚሉ ቅድም እንዳልኩት
ሆይ ሆይ እያሉ የሚያጨበጭቡልህን በጭፍን የሚከተሉን ለማስደሰት ምናምን መጥተህ እዚህ አይሆንማ፣ የማይሆን ነገር ነው። ገባ? ስለዚህ ከዛ በፊት ስለተናገርከው ንግግር ነው እኔ ምላሽ የሰጠው። የእኔን ንግግር ቆርጠ ከዛ በኋላ አላልኩም ያልካትን የመጨረሻውን ፓርት ከዛ ወከባ ፈጥረ የወጣበትን ፓርት አሰምተ ከዛ በኋላ ይኸው አላልኩም ነበረ፣ ይኸው መጨረሻ ላይ እኮ አላልኩም ብያለሁ የሚለውን ሀሳብ ይዘ የማይሆን ነገር ለማለት። ከዛ በፊት ግን ጠይቄ ምን ብለህ እንደተናገር እሱን ነው ማምጣት ያለብህ ነው። ከዛ ተነስቼ ስለሆነ ምን ብዬ ኮንክሉዥን የሰጠሁት የትኛውም ትራንስሌሽን አልቀበልም ስላልክ ማለት አንተ የትኛው ትራንስሌሽን ነው ትክክል ነው ብለህ የምታስበውን የትኛውም የእንግሊዝኛም የአማርኛም ትራንስሌሽን አምጣ የምትቀበለውን ብዬ ነው የጠየቅኩት። ግዴታ የለብኝም እነሱን የመቀበል ግዴታ የለብኝም ብሎ ቃል በቃል ተናግሮ ነው። ስለዚህ ትራንስሌሽኖች የመቀበል ግዴታ የለብኝም እያለ ነው። የራሴ ትርጉም ብቻ ነው የምቀበለው፣ አረብኛ ነው የምቀበለው፣ እሱ ነው የመቀበል ግዴታ ያለብኝ ብሎ ስለተናገረ ነው ይህን ሀሳብ የተናገርኩት ማለት ሶ የምትቀበለው ኮንክሉዥን ትራንስሌሽን አለ ወይ ስለው የለም መቀበል ግዴታ አይደለም አለ። ዘንድ ይህን ሀሳብ ሰጠኝ። ከዛ በኋላ እሪ ያለ ተሳደበ፣ ጃሂል ምናምን ብሎ ተሳደቡ። እኔን አይደለም ጭራሽ እኔን እንደዛ እያለ ሲናገር ነበረ። ግን እንትና ነው ቆስጤንም ነው የተሳደበው ማለት በንግግር ማለት ቆስጤን አንተ ሲጀመር ጃሂል አፈን ሚዩት አድርገው። እሺ ሚዩት አድርገው። አንዴ ሳውራ አውርቼ ስጨርስ ከዛ በኋላ ትቀጥላለህ። እሺ ስለዚህ ማንን ሲሳደብ? ቆስጤን ሲሳደብ ኦኬ አሁን ለመውረድ ፈልጋል ታች ሆነ ታብታብ አድርግ ብለን አስወረድ ነው። ከዛ በኋላ ኮንክሉዥን ሰጠን ማለት ነው። ሶ ይሄን የተፈጠረው የተቆረጠ ቁራጭ ቪዲዮ ይዘህ መጥተህ ምናምን እዚህ ማሰማት ምናምን አይቻልም። ቀድመ ያለውን ቪዲዮ ይዘህ ስትመጣ ከዛ በኋላ ቀጥሎ ያለውን የኔ ሐሳብ ትክክል መሆኑ ትረዳለህ ማለት እሱ ነው። ኦኬ እሺ ቀጥል ፋሩቅ። አለው አልሐምዱሊላህ። ኤኒዌይስ ቅድም አክቹሊ አሁን ስለአሁኑ ጉዳይ ላወራ አልመጣሁም። ከቅድም ስለኔ ስታወሩ ነበር እና ዮሐን ስፔሲፊክሊ ስለኔ ስምን ጠርተህ ስታወራ ነበር። ሰው ስም አልጠራሁም አቶ አሽ እኔ እኮ ውሸታቸው ራሱ በጣም ይሄ ነው እኮ ችግራችሁ፣ አታስወሩም። ያሳዝናል። ያው ይሄ ነው ኢንተሌክቹዋል ዲቤት፣ ይሄ ነው ኢንተሌክቹዋል ወሬ፣ ይሄ ነው ውሸት ያው ዲቤት ማለት ያው እሺ ሚዩቱን እንዳታበራው፣ ሚዩቱን እንዳታበራው። እሺ አንዴ የቱ ጋር ነው? እሺ አሁን አንተ ቪዲዮ ታመጣለህ፣ ዮሐድ ስም የጠራበትን ያንተን ስም ታመጣለህ። አንዴ ቆይ አንዴ እሺ ላውራ፣ እንዳታቋርጡ። ያዳመጥኳችሁ ነበር እስካሁን ድረስ። ታመጣለህ ወይ? ያው ለኔ ጋር እንደዚህ አይነት ነገር የለም። ህዝቡ በማውራት ምናምን በደምብ በዚሁ ላሳውቅ። እንደዛ አይሰራም። እኔ ጋር ታመጣለህ ወይስ አታመጣም? መጀመሪያ ምንድነው ማመጣለህ? ታመጣለህ ይለኛል ዮሐድ ስም እንደጠራ። ምክንያቱም ቀጥሎ ይኸው እናንተ ብለው ወደ ክስ ስለሄድክ መጀመሪያ እሱን እንመልስ። ዮሐድ ያንተን ስም የጠራበት ታመጣለህ? ስለኔ አላወራችሁም? ይሄን ብቻ ንገረኝ። አሁን አንተ እስከመፈጠርም አላውቅም ማንህና ነው ስላንተ የምናወራው? ግን እስኪ ማስረጃው ነው። እሺ አንተ ማስረጃው ነው። እሺ ቆይ እንግዲህ በደንብ አስተውሉ። ወላሂ በጣም እየዋሹ በጣም ውሸታም ናችሁ። ወላሂ ላዚ የጳውሎስ ንግግር እዚህ ጋር ተፈጸመ። እኔ በመድኃኒዓለም ኧረ እንደዚህ ሰዎች ስምን ጠራችሁ ይላል። ምን አይነት ሰው ነው? በጣም ነው የሚያስጠሉት። ውሸት ተናግራችሁ ማስረጃ አምጣ ስትባል ያው ውሸታቸው ምናምን ትላለህ እንዴ? እኔ ጤንነታችሁ የቱ ጋር ነው የሚያማችሁ? ማለት ስሜን እየጠራ በግልጽ ስሜን ስፔሲፊካሊ እኔን እየጠራ ሲናገር ነበረ አልክ። ውሸት አናልፍም ማይ ብራዘር፣ እንደለመድከው ማለት ነው። ተቂያ ተጠቅመ ብዙ ሰዎች ልታታለ ትችላለህ። ዊ ዶንት ኬር ባይዘው የታቸው ሆነው ለሚያጨበጭቡልህ እኔ አላዝንላቸው ማለት አላዝንልህም ለአንተ ማለት የሚያጨበጭቡ ሴቶችም ምናምንም ሙስሊሞችም ይዘህ ስለመጣ እየዋሻህ አላልፍህም እኔ። ኦኬ አይ የሚያጨበጭቡ እኮ ታች አሉ፣ ስለዚህ ውሸቱን እንለፍለት አናልፍህም ማይ ብራዘር። ዚስ ኢዝ ክርስቲያን ቤት፣ የክርስቲያን ቤት ነው።
ተቂያ ተጠቅማ አታልፍም ማለት ነው። ስሜን እየጠራ በግልጽ ሲናገር ነበረ ብላል። ሶ የቱ ጋር ነው ስምህ የተጠራው? ማን ነው ስምህ የጠራ? ሶ ወይም ተሳስቻለሁ ይቅርታ አልጠራሽም ብለህ በቃ ኮንቲኒ ማለፍ እኮ ነው። አይ ውሸታሞች ናችሁ ምናምን በመድኃኒዓለም ኦኬ። ባይ ዘ ዌይ ሰውም እታች በደንብ ስለሚሰማችሁ ስለሚታዘባችሁ ጥሩ ነው። ኦኬ ኔክስት ተረኛ ቀጣይ ተረኛ ወንድማችን ነው። ዮሐድ እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? አለን። አሁን በተነሳው ፖይንት ላይ ሬድ ሄሪንግ ፋላሲ ነው እየሰራችሁ ያላችሁትና ሬድ ሄር እያደረጋችሁት የመጣበት ክሌም ወይም ደግሞ ኤልያስ የመጣበት ዓላማ ውይይት ጥሪ ለአንተ ለማቅረብ ነው። አንተ ግን እሱን ሽሽት በተራ ነገራቶች ሬድ ሄር እያደረግ ነገሩን እያደባበስከው ነው እና አሁንም ቢሆን የውይይት ጥሪ እየቀረበልህ ነው። ዮሐድ በማንኛውም ድረስ በፈለግከው ከኤልያስም ጋር ሆነ ከፋሩቅ ጋር እንዲሁም ከኔም ጋር ጥሪ እንድትቀበል እናቀርብልሃለን። ጥያቄ አለ። እኔ እናንተን ማለት ጥያቄ ነው ከእናንተ የምቀበላችሁ ማለት ነው። እናንተን የሚወያይ የለም። ጥያቄ አለ ወይስ ጥያቄ አለ? ለመወያየት ዝግጁ ነን። በፈለግከው ርዕስ ጥያቄ አለህ ወይ? ስለዚህ የውይይት ጥሪውን የኤልያስን ተቀበለው። ጥያቄ አለህ ወይ? የውይይት ጥሪ ተቀበል። ለኤልያስ ያቀረበልን የውይይት ጥሪ ተቀበል። ጥያቄ የላቸውም። ለምንድን ነው የምትፈራው? እኔ እናንተን ማለት ለምንድን ነው የምትሸሹት? ተወያዩ፣ ጠይቁ ብላችሁ ስማ ማንም ህፃን መጥቶ ለመወያየት ዝግጁ ነን። በተለይ ኤልያስ ዝግጁ ነው። ሚዩት አድርገው አንዴ። ልክ እንደ መሐመድ አይሻ ጭን ስር ምናምን ተደብቀ ምናምን እንትና ቆይ አንዴ ሚዩት አድርገው። መሐመድ አይሻ ጭን ስር ሆኖ ተደብቆ ዋህይ ወረደልኝ ምናምን እያለ እንደሚያወራው እዚህ ተደብቀ ምናምን ልታወራ አንተ እያንዳንድ ጥያቄ ነው የምቀበል ከመምህራኖች ከእያንዳንዳችሁ ከመሐመድም ባይዘው መሐመድ ራሱ ለውይይት አይመጥነኝም። አላህ ራሱ ስለማይመጥነኝ አንዴ አብደላ ከአባ ልካለው ከመሐመድ ጋር ጥቁሩ ድንጋይ እንድትልስ ልክሃለሁ። አንዴ ረጋ በል። ጥያቄ አለህ ወይ ብዬ እሺ አይድና አንዴ ትንሽ ከአባ ላስላስ አድርገህ ትመጣለህ ማለት ነው። ይሄ የማይጋገረው የማይሸናው የማያስገባው አላህን ትንሽ ልሰህ ትመጣለህ ማለት ነው። እሺ ጥያቄ ጠይቁ። ማይ ብራዘር እኔ ከአንተ ጥያቄ ነው የምቀበለው። ለአንተ ውይይት ከእኔ ጋር አትመጥንም። ከይቅርታ ጋር ስፔሻሊ እንኳን አንተ አላህ መሐመድ ሶስቱ ናችሁ ጅብሪል ሆነው ለእኔ ለውይይት አይመጥኑኝም። ይኸው ቤቴ ና ጥያቄ ጠይቅ። ጥያቄ አለህ ወይ እያልኩ ነው። ጥያቄ አለህ ወይ ጠይቀኝ እያልኩ ነው። ግን ጥያቄ አትጠይቅም። ምንድነው የምታደርገው? ሁዝ ሄል አር ዩ ሁሉ በንጫጭ የሆነ ቤት አገኘም ብለው በማውራት ብቻ ትክክል የሆኑ ስለሚመስላቸው ነው እኮ እንደዚህ ሲያዙ፣ ግን ምንም የሚያመጡት ነገር የለም። ያ በቃ ጥያቄ ነው የምትጠይቀው። አንተ ገብተህ አስኤለመን ሙስሊም ጥያቄ ታቀርባለህ ለክርስቲያኑ። በቃ ለእኛ ጥያቄ ታቀርባለህ። ከዛ በኋላ አለቀ። ኦኬ ሚዩት አድርገህ ታዳምጣለህ። ከዛ ከተመለሰልህ ተመልሶልኛል አትልም። በእርግጥ በደንብ እታች ያሉ ሙስሊሞች ተምረው ምናምን ትወጣለህ። አለቀ። እንደዛ ነው የሚሆነው። ኦኬ ውይይት ለምሳሌ አስተማሪዎቻችሁን ኡስታዞቻችሁን ብላችሁ የምታስቧቸውን እነሱን ለውይይት ጥሯቸው። ባይዘዌ ዋሂድን በል ሁሱ ኡስታዞቻችሁ እነሱ ናቸው። ሌላ ማን አለ? ኡስታዝ የምትሏቸውን እነ አቡበከርም ምናምን ኡስታዞች ናቸው። አይ ቲንክ እሱ ውይይት አቅርቤለት ነበረ በሆነ ርዕስም። እነሱ ኡስታዞቹ ይምጡ ለውይይት ማለት ነው። እናንተን ግን ምንድን ነው ጥያቄ አቅርቡ። ከዛ በኋላ እንዴት እንደምንመልሰው እኛ እናውቃለን ማለት ነው። ዛቲስ ኦኬ። ማንም መቶ ዝም ብሎ ዲቤት ስላለ አይቀበልም። ዝም ብለህ አትቀበለው። እንደዛ ነው የሚሆነው። ኦኬ ጥያቄዎች እንቀበላቸው። አይቲ ለሙስሊሞች
ሰላም ዮሐድ እንዴት ነህ? እግዚአብሔር ይመስገን። ጀማል እንዴት ነህ? አለው። ለምን የውይይትን ጥሪ አትቀበልም? በእንደዚህ ሰው ለምንድን ነው የምታጃጅላቸው? ሙስሊም ነህ ጀማል? ሙስሊም ነኝ። አዎ። ለምን አትወያይም? ጥያቄ አለ? ጥያቄ ይሄ ነው። ለምን አትቀበላቸውም የውይይት ጥሪውን? የውይይት ጥሪ ማንም ስላቀረበ እኔ አልቀበልም ጀማል። ይሄ ነው መልሲ። አሁን ጥያቄ አለ ክርስትና ላይ እኮ ሁሉም ሄዶ አባቶችን ጠይቁ ይላል። እናንተ መምህሮቻችሁ አላችሁ። እናንተ ስትጠይቃችሁ ደግሞ አንወያይም ትላላችሁ። መልስ ማን ነው የሚሰጠው? ሱራ 10:94 ጥያቄ በእስልምና ላይ ቢፈጠርብህ ክርስቲያኖችና አይሁዶችን ጠይቅ ይላል። ለምን አትጠይቅም አንተ? እኮ መጀመሪያ ውይይቱ ላይ እኮ ነው ጥያቄው የሚገኘው አይደል እንዴ? ሰው የሚማረው ዘው ውይይት ላይ ነው አይደል? ለምን አትቀበልም? እስልምና ላይ ጥያቄ የፈጠረብህ ነገር ካለ እስልምና ላይም ክርስትና ላይ መሐመድ ወደ ክርስቲያኖችና አይሁዶች ሄዳችሁ ጥያቄ ለእነሱ አቅርቡላቸው እነሱ ይመልሱላችኋል ብሏል። የነብይን ቃል ሰምተህ ለምን ጥያቄ ካለ አታቀርብ? ለዛም እኮ ነው ጥሪ እየቀረበልህ ያለው። ጥያቄያችን መልስልን ነው። አይ መሐመድ ምን ብሏል መሰለ ነብይ ሲናገር የናጅራን ክርስቲያኖች በኢሳ ወይም ደግሞ በኢሳ የአላህ ቃልና መንፈስ በሚለው ውይይት ሲያቀርቡለት ምን እንዳላቸው ታውቃለህ? ርገሙኝ እና እኔም ረግማችኋለሁ፣ ከዛ ርግማኑ ያረፈበት እሱ እውነተኛ ነው ብሎ ተናግሯል። እንደዛ እንድልፈልገ ከሆነ አይፈጠርም። ኦኬ እንረጋገም አልልም። ጥያቄ ካለ ተወያይም እኮ ነው ያን ትምህርት እንድናገኝ እኮ ነው ውይይት እየተጠራ ያለው። መምህር አይደል? ከመሐይም ጋር አልወያይም እያልኩ ነው። አልገባም? ምክንያቱም መሐመድ ተከታዮቼ መሐይሞች ናቸው ብሏል። ስለዚህ መሐይም ታስረዳዋለህ እንጂ ከሱ ጋር እንዴት ሰጣ ገባ ወይም ደግሞ ውይይት ገባል? እሱን ነው ያልኩት። ቆይ አይደለም፣ ችግር የለውም። ስድቡ ይደርሰናል። ስለዚህ ውይይት አትቀበልም አንተ። መምህሮች ነብይ እኮ ነው መሐይሞች ናቸው እኔን የሚከተሉኝ መሐይሞች ናቸው ያለው ነብይ ነው። ስድብ እየሰደበ ነው እኮ። ኢየሱስ ክርስቶስም እኮ ደንቆሮች ናቸው ሲል እንዳንተ አይነቱን ይሆናል። ስለዚህ ተወያይ። ለአንተ ነው ደንቆሮ ያለ። አንተ አሁን ደንቆራል እኮ ደንቆሮ ነህ። ምክንያቱም እየሰማ እየተነገረ ራሱ እየሰማ አይደለም። ስለዚህ ደንቆሮ ከሆንክ ማሰማ ከሆነ ኦፍ ኮርስ ደንቆሮ ነው። እየነገርኩ አሰማኝም። አሁንም ደንቆሮ ብትባል አንተ ከመሐይም ጋር አልወያይም። ተከታዮቼ መሐይሞች ናቸው ብለዋል። ስለዚህ ከመሐይም ጋር አልወያይም እያልኩ ነው። ግልጽ አይደለም? ይሁድ ከመሐይም ጋር አልወያይም ነው የምንሆንባችሁ ባይዘዌ ምንም አቀመ መፈናፈኛ እንዳይወጣችሁ ነው። አንድ ሙስሊም ደፍሮ አንድ ክርስቲያን ደፍሮ ሙስሊም ፊት ከቀረበ ወላሂ ክርስቲያኒቲ ይመታል። ዲባቅ ነው የሚመታው። የለማ መሰረት የሌለው ነገር መኖር ይችላል? አይችልም። ስለዚህ ይህ ነው እየሆነ ያለው እና ገብረ አርሴማዎች ተረጋጉ። አሳይተናል ማሳየት ያለብንን ነገር። ውይይት ምን ያህል እንደምትፈሩና እንደምትሸሹ አሳይተናል። እሺ እና በጣም አስቂኝ ነው። በጣም የሚገርም ነው። እኔ በጣም እንደ ደስ ያለኝ ወላሂ በጣም ነው ደስ ያለኝ። ዛሬ ገብረ አርሴማዎች ምን ያህል ፈሪና በጭባጫ እንደሆኑ አሳይተናል። በቃ ወላሂ በጣም አሳይተናል። አልሐምዱሊላህ። ፋሩቅ ይቀጥል። ያ ሰላም አለይኩም በድጋሚ ሰዎች እንዴት ናችሁ? አላህ በሚያውቀው ወላሂ ነው የምላችሁ። አላህ ምስክሬ ነው። እነዚህን ሰዎች ትተናቸዋል። በጣም ነው በቃ እንደውም ከስር ኮሜንት ካያችሁ ኢንተሌክቹዋል አክሊል የሚባለው ሐዋርያት መስሎች ምናምን የሚባለው አካውንት በዚህ ዘመን የሚያስፈልገው ኢንተሌክቹዋል ዲቤት ነው ምናምን ነገር አሁን ያለው መደናቆር ነው ምናምን ነገር ያለ ሲያወራ ነበርና አላህ ምስክሬን ነው የምላችሁ። ሞሮፍ ክርስቲያኖች እኔ ይሄ እዛ ቤት የገባሁት ምን ያክል ውሸታም መሆናቸውንና ምን ያክል በሚያወሩት ነገር ላይ ደግሞ አቋም ቀጥ ያለ አቋም እንዳይላቸው ለማሳየት እንጂ በጣም ለኔ ተራሶች ናቸው። ወላሂ ላዚም ተራሶች ናቸው እነዚህ። አላህ ምስክሬን ነው። እኔ ያው እዚህ ጋር ቻሌንጅ አደርጋቸዋለሁ። አንድ ነገር ያው ዲቤት አይደለም ፈልገው እናንተ ዲቤት ለእናንተ አይመጥናችሁ። ዲቤት ለእናንተ ሃይ ነገር ነው። በጣም the biggest ነገር ነው ዲቤት ለእናንተ። ኦኬ እናንተ አክኖሎጂ ማድረግ ነው ዲቤት ማድረግ ማለት ለእናንተ ማለት ዲቤቱን ተውት። እንጠያቅ፣ ጥያቄና መልስ የፈለጋችሁት ቤት ኦኬ። ማንም ሞሪተስ አይኖረው ጥያቄና መልስ እንጠያቅ ኦኬ። ለስተላሴ ላይ እስቲ እናንተ እውቀት አላችሁ እንፈታተሽ። እስቲ ያው ማን እውቀት እንዳለው እንፈትሻችሁ። እስቲ
ይሄ ነው ጀስትኛ አሰብ እናደርጋቸው። ግን አማኙ ላይ ምን አይነት ድራማ ይሰራሉ? አላህ ምስክ 400 ሰው ነበር መጀመሪያ የነበራቸውና 400 ሰው ላይ ምን ሲያወሩ ሲያወሩ ነበር? ወላሂ ስለኔ ነበር ሲያወሩ ነበር። አላህ ምስክሬ ነው ስለኔ ያወሩ ነበር። ትናንትና የሆነ ሙስሊም አቃቢ እንትና ቤት ገብቶ እንትና አለ እንደዚህ አይነት ቤት እየገባ ያወራሉ። ለምን እኛ ጋር አይወያዩም ምናምን? ለምን ከኛ ጋር መጥቶ አይወያዩም? ደፋር ከሆኑ እኔ ስለሌለ ነው እንደዚህ አይነት ወሬ እያወራ ነበር። ወላሂ ላዚ ኦኬ እኔ እዛው ላይ ሳነበርኩ እንደዛ አይነት ወሬ ልክ ኤላ ገብቶ የዲቤት ጥሩን ሳቀርብለት ግን ኤግዛክትሊ አጠገብ ቁጭ ስንል ጋ ወላሂ ሙሉ ነው የቀየረው ነጥቡን። እንደዚህ አይነት ፈሪ ናቸው። እናንተ እኛ ሙስሊሞች እኮ ዲቤት ስናደርግ ምን ስናደርግ ኩርታችሁ ለእናንተ ብለን እኮ ነው። እኛ እኮ ምንም አንጠቀምበትም። ወላሂ ላዚም አንድ ጥቅም አናገኝበትም ከዚህ ዲቤት። ገረድ ይግቡ እነዚህ ምንድን ናቸው? ተራ ሰዎች ናቸው እነዚህ። አንድ ቆጥ እኮ የላቸውም። ኦኬ አሁን ስላሴ ላይ for the first time ስላሴን ትሪኒቲን በስም ደረጃ የሰጠው ማን ነው ብሎ አያውቀውም። ይሄ ሰውዬው አሁን ቀደምት አባቶች ጥያቄ ቢጠይቀው አያውቃቸውም። የቀደምት አባቶች መጽሐፍ ቅዱስ ጥያቄ ቢጠይቀው ወላሂ አንድ ነገር አያውቅም። አላህ ምስክሬ ነው። አሁን ሰብቶጀንት ጥያቄ ቢጠይቀው ባለፈው አይቼዋለሁ። ወላሂ ከአንድ ጴንጤ ጋር እያወራ ኢቭን ሰው ሄብሪ ኮንቴክስቱ እንኳን አያውቅም ምን እንደሆነ ይዋር ነው። ከእንደዚህ አይነት ሰው ጋር ለምንድን ነው የምወያየው? እንደዚህ አይነት ሰው ኦኬ። ግን ምን ያደርጉ ልክ እኛ ሳንኖር ስንቀር ማለት ቤት ይከፍቱና አማኙን ያታላሉ። እነሱ እኮ የሚያደርጉት ይላችኋል አማኙ ላይ ጮትባችኋል። ሙስሊሞቹ የዲቤት ጥሪ ሲጠሩ አይመጡም። ግን የሆነ ተራሶ ቤት ይገቡና ሰውን ያታልላሉ። እኛ ቤት ግን አደፍረው አይመጡም ምናምን ነገር አለ። አልመጣም እሺ ገባ። ልክ ስንገባ ግን አብሶሉትሊ ነው ወይ የቀየረው። ወላሂ አላህ ምስክሬ ነው። አብሶሉትሊ ነው ወይ የቀየረውና ሲሪል አንተ ያ ተማርሽ ከታች አንተ ኤኒዌይስ ግን ሙስሊሞችም ክርስቲያኖችም ግን እኔ ከናንተ የፈለገው ምንድነው እንድታዘቡ ነው። ወላሂ ስፔሻሊ ሙስሊሞች ያውቃሉ። ሙስሊሞች ነቂ ናቸው አልহামዱሊላህ። ለክርስቲያኖች ብለን ነው እንደዚህ ግን ምን ለፋ ያለ ነው ሲታረዱ። ወላሂ ክርስቲያኖች ለእናንተ ብለን ነው እንደዚህ የምንጋጋጠው። መምህራኖቻችሁ ውሸታም ናቸው። አንድም እውቀት ያለው መምህር የለም እናንተ ጋር። አንድም እውቀት ያለው መምህር የለም ለአላህ ብላችሁ። አንድም እውቀት ያለው መምህር የላችሁም። አንድም ወላሂ አንድም የላችሁም። እና እያንዳንዳቸው ነው የምንወርዳችሁ ተራ በተራ እየገባማ እኔ ነገርኳችሁ። እኔም አነስም ይሁን ቃፍም ማለት ኢላም ከፈለጋችሁ የፈለጋችሁ ሰው አለ ራንደም ቤት እንግባና እንጠያቅ። ዲቤቱን ተውት ወላሂ ዲቤቱን ተውት። ሪከርድ አድርጉላችሁ። ዲቤቱን ተውት። ጥያቄና መልስ እንጠያቅ። ጥያቄና መልስ ብቻ እንጠያቅ። ስላሴ ላይ ጠይቃችሁ እናንተ ደግሞ ስለና ጠይቁኝ። ክርስትና ላይም ጠይቁኝ። እንፈታተሽ እውቀታችን መጀመሪያ ወደ ዲቤቱ ሳንገባ በፊት ኢንተሌክቹዋል ዲቤት አይደለም ፈለጉት። ይሄ መዳረቁም ጭቅጭቁን ተውት። ጥያቄና መልስ እንጠያቅ። ራንደም ቤት ገብተን እኔም አነስም ይሁን ቃፍም የፈለጋችሁ ቤት ገብተን እንጠያቅ። ኦኬ እስቲ እውቀት አላችሁ እንፈትሻችሁ። እስቲ እናንተ እውነትም እውቀት አላችሁ እስቲ ስላሴ እንጠይቃችሁ። ስላሴ ላይ እስቲ መልሱልን እናንተ። ኦኬ ስለ ኢየሱስ እያንዳንዳቸውን ጥያቄ እስቲ እንጠይቃችሁ እናንተ እውቀት ካላችሁ እውነትም እናንተ አዋቂ ከሆናችሁ እስቲ እናንተ እንጠይቃችሁ። ዲቤቱን ተውት ወላሂ ዲቤቱን ተውት። እኔ ከእናንተ ጋር አላህ ምስክሬ ነው ዲቤት ማድረግ ማለት ነው በጣም መውረድ ብዬ ነው የማስበው። አላህ ምስክሬ ነው ከእናንተ ጋር ኦኬ ከእናንተ ጋር ዲቤት ማድረግ ማለት ለኔ መውረድ ነው። በቃ ኤግዛክትሊ መውረድ ነው ብዬ የማስበው። ቢኮዝ እናንተ መምህር አይደላችሁ አት ፈርስት ቤት። ሁለተኛ ነገር ደግሞ ወሬ ብቻ ናችሁ እናንተ። በቃ የሆነ ትገቡና እንዴ ወይ ይሁን። በነገራችን ላይ ጳውሎስን ጨምሮ የጀነ ጀስቲን እና ኢራኔስ እንኳን ኢግናሽስ እንኳን ቢመጡ እነዛ ፈርስት አፖሎጂ ምናምን ይጻፉ የተለያዩ ጥንታዊ ቤተክርስቲያን አባ የሚታወቅ ነው። ፐርሰናል ላይፋቸው ራሱ ምን እንደሚመስል የሚታወቅ ነገር ነው። እዚህ ጋር መግለጽ የማልፈልገው ብዙ ነገር አለና ጳውሎስን ጨምሮ ተግባባን። የተለያዩ እምነት ላይ ሲሰሩ የነበሩ የቤተክርስቲያን አባቶች እንኳን ወላሂ ከሙስሊሞች ጋር ቁጭ ብለው እንደዚህ ውይይት ፎርማል ዲቤት ማድረግ የሚመጠናቸው አይደለም። እኔ አንድ አምላክ ነው የማመልከው። አላህ አንድ ነው ብዬ ነው የምሰብከው። የነቢያትን እምነት ነው የማሰራጨው። አንተ ግን ሶስት አምላክን ነው የምታመልከው። እኔ መርየም የኢሳ እናት ናት፣ ቅድስት ናት፣ የተከበረች ናት እላለሁኝ። አንተ ደግሞ አምላክ ናት ብለህ ትጸልይላታለህ፣ ትሰግድላታለህ። አንተ ክርስቶስን አምላክ ነው ብለህ ያለ ቦታ ትሰጠዋለህ። እኔ ደግሞ ኢየሱስን ነቢይ ነው፣ የተከበረ ነው፣ አልገደሉትም፣ አልሰቀሉትም ብዬ አከብረዋለሁ። አንተ ስጋና ደሙን እሁድ ይርክ ትበላዋለህ፣ ደሙን ትጠጣለህ፣ ስጋውን ትበላለህ። እኔ ግን ደሙና ስጋው ተከብሮ በሰባተኛው ሰማይ ላይ ተቀምጧል ብዬ አምናለሁ። እንዴት ነው አንድ ላይ የምንመጣጣ ነው? አንመጣውም እኮ ጭራሽ።
ጭራሽ አንመጣውም እኮ አንተ ዳዊት ዝሙት ሰርቷል ትላለህ፣ እኔ ደግሞ የተከበረ ነብይ ነው በጭራሽ ይህንን አላደረገም ብዬ እከራከርለታለሁ። ሰለሞን የተለያዩ ዕቁባቶችና ሚስቶች ነበሩት፣ ዝሙት የሚሰራ ነበር ብለህ ትቀጥፍበታለህ፣ እኔ ግን ይህንን በጭራሽ አላደረገም ብዬ እከራከርለታለሁ። ኢየሱስ ሰይጣን አንከራቶታል ብለህ አንተ ትቀጥፋለህ፣ እኔ ደግሞ ነቢዬ ኢሳ ይህ አይነቱ የሰይጣን እንግልቻ እሱ ላይ አልደረሰም ብዬ እከራከራለሁ። በምን ሂሳብ ነው እኔ እናንተ የምንወያየው? በምን ሂሳብ? እኔ አንድ አምላክን ነው የምሰብከው፣ አንድ አምላክን ነው ፕሪች የማደርገው። አንተ ደግሞ 3 አምላክን ታመልካለህ፣ 3 ጣዖታትን ታመልካለህ። እኔ ለስዕልና ለጣዖታት በፍጹም አልሰግድም። አንተ ግን ስዕልን ለጥፈ ለስዕል ታጎበዳለህ፣ ለስዕል ትሰግዳለህ። ቤት በኩል ነው ከአንተ ጋር የምንወያየው። በጣም ያሳዝናልና ይህ በጣም ዮሐንስ ወንጌል የራእይ መጽሐፍ ምዕራፍ 1 ቁጥር 8 ጋዲሳ የሚባለው ሰውዬ ምዕራፍ 4 ላይ ያለው ለአብ ነው ይላል። ዮሐድ የሚባለው ሰውዬ አይ ለአብም ለወልድም ይሰራል ይላል። ይሄ በጣም ወላሂ በጣም እንትን የሚል ነገር ነው፣ የሚያሳዝን ነገር ነው ማለት ነው። they know that የገቡት ሙስሊሞች ሙስሊም ፈሪ የለም ባይዘው ፈሪ ስላልሆነ ቃል በቃል እናወራ ይላል። ስንት ሰዓት ነው እኔ ሰረችኝ እዚህ ለጠበቅ ነው ማለት ነው። ተጠበቀ እንግዲህ እኔ እድል ብሰጠኝ በቻይንኛ አወያያለሁ በዚህ በደቂቃ እድል ማለት ነው። ዝም ብለህ የሆነ ነገር 5 ደቂቃ ታወራለህ፣ ተመልሶላል አልተመለሰልኝም ደግመህ ጠይቅ፣ ትጠይቃለህ፣ ከእንደገና 5 ደቂቃ ይወራል። የለም እንደዚህ አይነት ነገር። ከቻልክ ቃል በቃል ነው የምታወራው። ወንድ ልጅ ቃል በቃል ነው የሚያወራው። ኢየሱስ የሚያስተምረው እንደዛ ነበር፣ ባይዘው የሚሰብከው ቃል በቃል ነበር። እነዛ ለማሳሳት ምን ይፈልጉ ነበረ? ፈሪሳውያን ስብከት ምናምን ሲሰብኩ ወይ ደግሞ ጥያቄ ምናምን ሲጠይቁ ዞር ነገር አድርገው ምናምን እንደዚህ አድርገው ምናምን ለመጠየቅ ሞክራል። ትልቁ ደግሞ ይህ አስጠሊታ የፖለቲካ መንደር አስጠሊታ ስራቸው ምን መሰላቸው? ጋዲሳን ግባ ይለዋል፣ ቴክስት ይጽፍለታል፣ ይገባል። ጋዲሳ ትንሽ ያወራል፣ ሳይበቃ ሲቀር ቴክስት ይጽፍለታል፣ እንትና ይገባል። ከዛ ውይ ምናምን እንዲሆናችሁ እንዲህ ምናምን ሙስሊሞች እንደዚህ ነው እንደዚህ ተፈጠረ እንደዚህ ሆናችሁ፣ ይሄ የወረደ ነገር አይሰራም ማለት ነው። ካሁን በኋላ እንደዚህ በሰላም ቤት መክፈት የለም። ሙስሊሞች እዚህ ምድር ላይ እስካሉ ድረስ በተለይ ቲክቶክ ላይ የምታዩት ጀማ እስካለ ድረስ እኔ በሰላም ቲክቶክ መክፈት የለም አይደል? ወላሂ ያቂቃ ነው ማለት በሰላም መክፈት የለም። እኔ የገባሁት እኔ በጣም ነው ሞራል የተነካው። እኔ የገባሁት እንደውም ስለ ዮሐንስ ስለ ራእይ ላውራ አይደለም፣ ምክንያቱም ራእይ አልቋል። እንደው እስልምና ላይ ገብቶ የሚጠይቀን ስላጣን እዚህ ገብተን ገብቶ የሚጠይቀን ስላጣን እስልምና ላይ ጥያቄ ካላችሁ አንዳንድ ጥያቄ 7 ነው ምናምን ነበሩ ገዝተ ላይ ተራ በተራ አንዳንድ ላስተናግዳቸው ነው የገባሁት። እሱን እድል ራሱ አልሰጠኝም። ኢንሻአላህ ሌላ ጊዜ እንገባላችኋል እና እንደዛ ነው። አም ይቀጥሉ። ሰላም አንተና እኔ ለሰላምታ ራስ አልተመቸኝም እኮ ስላችሁ እንትን ነው መሆን ያለዛ ልትነሰበክ አይደለም። እኔ ደው ስብከት ከፈለጋችሁ ዝም ብላችሁ ውጡና እዛ የሆነ ዩቲዩብ ላይ ምናምን ቼክ አድርጉ። እኛ አሁን ዳይሬክትሊ አርጊው እንድታደርጉ ነው የምንፈልገው። በቃ ሁሉም በየፈኑ ማለት ነው ይሞግታቸዋል። አሁን እዛ ሄዶ እንደሰብ 5 ደቂቃ ነው ይለኛል። እኔ ምንም ሊያጠምቀኝ ነው እንደሚሰብከኝ እኔ አይመለከተኝም። አትፈርስ ፕሌስ እዚህ ጋር እኔ ጥቅስ ጠቅሶ ምናምን ጌታችን መድኃኒታችን አይለኛል። ምን አገባኝ እኔ ስለሱ? ጤነኛ አይደለም እንዴ? እኔ አትፈርስ ፕሌስ ሰላምታ ላይ ነው የሚገላግልኝ። ሰላም ስለ አንተ ሰውዬ ቀይ እሱ የሚለውን ታምናለህ ነው ይለኛል። እኔ ልጠየቅ አይደለም የገባሁት ልጠይቅ ነው የገባሁት እኮ። አላማው እሱ አይደለ እንዴ? አላማችሁ ምንድነው ሲለው አትረብሽ ይላል። አላማችሁን ነው የጠየቃችሁ ሰው ቀይ አትፈርስ ፕሌስ ስለ አላማችሁ የጠየቃችሁት ምንድነው? አላማችሁ ስትከፍቱ መጠየቅ ነው ወይስ መጠየቅ ነው? መጠየቅ ነው ወይስ መጠየቅ? መጠየቅ ከሆነ ይሆን ጠይቅ ነው በቃ። ሁሉም ማንም ሲገባ አንዱ በጠየቀው አንዱ አይጠየቅም። አትፈርስ ፕሌስ ገብታችኋል? አይ መጠየቅ ነው አላማችን ካላችሁ እንግዲህ ያው ስለሱ ምን ይላል? አያሳስባችሁ። እያንዳንዳችሁ ያላችሁ ጥያቄ አይደለም ትላለህ እንዴ? ወይኔ አንዴ እዚህ ጋር ሌላ እንትን አለ። ይኸው ሚክስ ያደርጉ ይሁት ምን ይሆናችሁ? ይኸው ሚክስ ያደርጉ። እስቲ አብዱል ከሪም ተረጋጋ። ማይከው የሚታርግ ዮሐን ይጨርስና ወደ ጥቅሱ እንነሳ። ተረጋጋ። አያችሁ፣ ይኸው ተመልከቱ። ወደ ፈልጋችሁ ነው ሚውት አድርገው ጥቅሱን አብራርቼ እዚህ በመድኃኒዓለም ከመስጠት በፊት ሌክቸር ከመስጠት እንሂድና እስቲ ተረጋግተህ ተመልሰህ ትመጣለህ። ጥቅሱን አብራርቼ እዚህ ደርሼ ለአንተ ስል አልመለስም እኮ አንተ ስላልክ አይደለም የምመለሰው። እና ተመለስ እስኪ ምናምን ራሳችሁን ምን አድርጋችሁ ነው የምታስቡት? ሂድና ነብይን ና ተመለስ ሂድ ምናምን ብለህ እዘዙ። እኔን እንደዛ ብላ አታዘኝም። ኦኬ
ጥቅስ እያነበብኩ ነው፣ ሚዩት አድርገህ ታዳምጣለህ። ከአባቱ ጋር ዓለምን ፈጥሯል ነው። ኦኬ ያለ የነበረ ነው ሲባል ከአባቱ ጋር ዓለምን ፈጥሯል። ከድንግል ማርያም በፈቃዱ ስጋን ነስቷልና የሚመጣው አለ በዓለም ላይ ሊፈርድ በክበበ ትስብእት በግርማ መለኮት ይመጣልና ብሏል። ይሄ ሆሚሊ ኦን ዘ ቡክ ኦፍ ሪቨሌሽን ባይ ቪክቶሪያንስ መመልከት ትችላላችሁ። ይሄ በዙፋኑ ላይ ባሉት በሰባቱ ምስክር የሚለው ከምን አንጻር ሊፈታ ይችላል? ከሰባቱ ሊቃነ መላእክት ሊሆን ይችላል። ከመንፈስ ቅዱስ አንጻር ሊፈታ ይችላል። ኦኬ መንፈስ ቅዱስ ነው ተብሎ ይፈታል። ሰባት ፍጹም ጸጋ ለቤተ ክርስቲያን መስጠቱ ተብሎ ይፈታል። ከዛ በኋላስ ለወልድ ማለት ለወልድ ተብሎ ይፈታል። ወልድ ቃል በቃል ኢየሱስ ክርስቶስ። ከዛ በኋላ ስለ ኢየሱስ ክርስቶስ እየተናገረ ስለሚመጣ ማለት ነው። እኔ ያው ዳክሞ ስለነበር ከስሙኞቻ ያዳመኩ ነበርና ወላሂ በጣም ነገረመኝ። በጣም ነገረመኝ ያልኳችሁ ለመሰላችሁ ቢላህ አለይኩም እባካችሁ ዮሐር ሲያወራ ሪከርድ ካላችሁ ልቀቁት። በአላህ ብያችኋለሁ፣ ሪከርዱን ብቻ ልቀቁት። ከዛ ታዘቡ፣ እናንተ ራሳችሁ ታዘቡ። ወላሂ ቃል ልግባላችሁ ሲያወራ በሚያወራ ነገር አያምንበትም። መጀመሪያ ሲያወራ አይታችሁ ከሆነ ምንድን ያደረገው? አይ እዚህ ጋር እኮ ሰባቱ መናፍስት ይላል። ሰባቱ መናፍስት መንፈስ ቅዱስ ነው። ከዛ በኋላ እዛ ጋር ደግሞ አብ ነው፣ ያኛው ኢየሱስ ነው አለና እንዴት እንዳመለጠ እሱ ራሱ ሲያወራ እንቅንቅ ያደርገዋል። ወረበል ካባ ያስታውቃል። እሱ ራሱ ሲያወራ እንቅንቅ ያደርገዋል። አንደኛ እባካችሁ ሪከርድ ካላችሁ እዚህ የምንከፍተዋለን እናንተ መስሙ ኮሜንት ጽፍ ነበር አይታችሁ ከሆነ እዛ አነበባትና እዚህ ጋር ከደመና ጋር ይመጣል ይላል። ከዛ ከላይ ደግሞ እዚህ ጋር መንፈስ ቅዱስ ነው ብሎ ሆነ ለመሸወር ነገር ሲሞክር አይተናል። አንደኛ። ሁለተኛ ደግሞ ያ ጀማዓተል ኸይር አንድ ክርስቲያን ሙስሊም ፊት ፌስ ማድረግ እንደማይችል አይተናል። ቤታችን መተው ሳይሆን እነሱ እንኳን ቤት ሂደን እኛን ፌስ ሊያደርጉ አይችሉም። 4 ነጥብ፣ ትልቅ 4 ነጥብ። ኢብራሂም ገባ፣ አህመድ ገባ፣ አቡኪ ገባ፣ አነስ ገባ፣ ያልገባ የለም። ግን ሁሉም ምንድን ያደረጉት ማውረድ ነው። ከዛ በጣም ደግሞ አጂብ ያስፋይ ነገር መሰላችሁ የቃላት ጨዋታው ምንድን የተባለው? በቃ ቃል በቃል እናውራ ነው። እንትና አስረድቷል። ቃል በቃል እናውራ ሲባል ምንድን ያለው? ምንድነው አንድ ቃል ይዛችሁ ሲመጣ ምን ነው ሌላ ቃል እንፍጠርሽ፣ ሌላ አማርኛ ይፈጠር፣ ሌላ አማርኛ ቃል በቃል ሌላ ነገር እንፍጠር፣ ወይስ ደግሞ በኦሮምኛ እናርግላችሁ? በኦሮምኛ እናርገው ወይስ በትግረኛ ይሆንላችሁ? ቃል በቃል አንድ ቃል ነው አይደለ እንዴ? ቃል በቃል የሚል ቃል አለ አይደለ? ስለዚህ አህመድ ገብቶ ቃል በቃል እናውራ አለ። አህመድ ኢብራሂም እንደዛ አለ። ይሄን ያመጡና ቃል በቃል ሁሉም አንድ አይነት ቃል ነው እንዴ ተጻፈላችሁ ይላል። ሌላ ቃል ልፍጠርላችሁ ወገኖች፣ እንደው አእምሯችሁን አሰሩ። በአላህ አንድ ቃል ነው ያለው፣ ሌላ ቃል አለ እንዴ? ወይስ ደግሞ ገልብጠን ፊደል በፊደል እናድርግላችሁ? እንደዚህ ደደባቱ ነው። አንደኛ። ሶስተኛ ሰምታችሁ ከሆነ አላሁ አክበር። እኔ ባይዘው ደስ ብሎኛል። ይብሮ ደስ አይለም መሰለ የራእይ መጽሐፍ ምዕራፍ 1 ቁጥር 4 ለአብ እንደሆነ ጋዲሳ አምኗል። ትልቅ ስኬት ነው። የራእይ መጽሐፍ ምዕራፍ 1 ቁጥር 4 ላይ ምናምን ወገናችን ስለ አብ እንደሚያወራ ይመጣል የተባለው አብ እንደሆነ አምኗል። ይሄ ራሱ ትልቅ ስኬት ነው። ከዛችን ሲያወራ አንዱ ልጅ አንድ ውርውር የሚል መጣ ምን አለ? ግን እዚህ ጋር እኮ ጋዲሳ ስለ አብ ስለ ወልድ መንፈስ ቅዱስ የሚያወራ ብሎታል እኮ ብሎ አያቸው ለማስተካከል ነገር ሞከረ። ከዛ ሲሞክር ጋዲሳን ቀለብ አድርጋ መለሰችለት ማለት ነውና አንድ እርስ በርሳቸው እንደማይስማሙ አይተናል። ዮሐድ ምን ይላል? እዚህ ጋር የሚያወራው ስለ መንፈስ ቅዱስና አብና ወልድ ነው። ያኛው ደግሞ የሚያወራው ስለ ኢየሱስ ብቻ ነው ብሏል። ግን ኢየሱስ ብቻ ባልልም አለ አውቆ ዮሐድ ላለመፈገር ምን አለ? ስለ ስላሴ ሊያሳይ ይችላል አለ። ግን በኋላ ሊያወራበት አልቻለም። ስለ ስላሴ የማያሳይ ከሆነ ለምን ተዋሸዋል? ስለ ስላሴ የሚያወራ ከሆነ ኢብራሂም ጋር በስላሴ ፌስ ማድረግ ነበረበት። ሲቀጥል ያጀማ ወላሂ በጣም አዝኜባቸዋለሁ። እንደዚህ ራሳቸውን ያወርዳሉ ብዬም ጠብቄ አላውቅም። የሆነ የቃላት ጨዋታ፣ ቃላት መደራረብ፣ ቃል በቃል አላችሁ። ከዛ አንድ ፋይል ያላችሁ አንድ ቃል ምን አገናኘው? እንደው ቆይ በአለም ቢላህ አለይኩም ሙስሊሞች ወይ ክርስቲያኖች ካላችሁ እንደው አእምራችሁን ንጹህ አድርጉና ምን አገናኘው? ቃል በቃል ተባለና ስለዚህ ሁላችሁም አንድ ላይ ያመጣል። ምን አገናኘው? እንደዛ ከሆነ ያኛውም የራእይ መጽሐፍ ላይ እኛውም ራእይ መጽሐፍ ይላል። ለምን በእንግሊዝኛ አትለውም አንተ? ለምን አቡ ቀለምሲስ አትለውም አንተ? አቡ ቀለምሲስ ማለት አለብህ ብዬ ብናገር በጣም ድድብና ነው። ለቃሉ ይቅርታ ብናከብራችሁም እና እዚህ ጋር ዋና ፖይንት ምንድን ነው? እነዚህ ንጽጽር እንሳለን የሚሉት አካል ራሱ ከእኛ ፊት ቁመው ሊያወሩ አይችሉም። ቢችሉ ኑሮ ታግሰው ያስወሩ ነበር። በእኛ ቤት ሲመጡ ታግሰን እንደምናስወራቸው። ግን ሚውት አደራረጋቸው አይታችኋል። አንድ ቃል ሲታወቅ ሚውት፣ አንድ ቃል ሲያወራ ሚውት፣ አንድ ቃል ሲያወራ ሚውት እና በጣም ያሳዝናል። ከዚህ ላይ መነጋልች የመጨረሻቸው ካርድ ምንድን ነው ታውቃላችሁ? የመጨረሻ የጋዲሳ ካርድ ምንድን ነው? የመጨረሻ ካርዱ ታውቃላችሁ? ወደ ካዕባ ልክሃለሁ የሚል ቃል ነበር የመጨረሻ ካርዱ። በቃ ይሄን በመናገሩ ሙስሊሞችን አዋረደ። በቃ ተሳካለት። አያሳዝንም? በኋላ በቃ የመጨረሻ ካርዱ ምንድን ነበረ? ወደ ካዕባ ልክሃለሁኝ ኢብራሂም ብሎ በቃ ጨረሰ። የመጨረሻ ካርድ ይሄ ነው። ናባ ካንተ ውረድ፣ ቆሻሻ ለማየት ቆሻሻ ለለም አውረደና ወደ ካዕባ ልክሃለሁ። በቃ አሁን በሱ ቤት ኢብራሂምን አናዱት። በቃ ኢብራሂም አልቅሶ ወጥቷል ማለት ነው።
በጣም ያሳዝናልና ይህን ያክል መውረድህና ለቃሉ ይቅርብኝ ካሉ ብቻ ግን እንደዚህ ራሳቸው ማውረዳቸው በጣም ያሳዝናል። ግን አልሐምዱሊላህ ኢየሱስ አምላክ እንዳልሆነ በአፋችሁ መስከራችኋል። ለምን ቁማችሁ ልታወሩን ስላልቻላችሁ። ቀጥሎ ወንድሞች። እኔ መጨረሻ ነው የማወራው። ይኸው የተደረግኩትን ነገር ሁሉ ወላሂ ስላሴ ነው ዙፋኑ ላይ ያለው። አምጣ መረጃ። እኔ ፊቱ ወሬ አይሆንም እለዋለሁ። ይቅለሰለሳል። አላህ ሙስተዓን ወላሂ። ኧረ አላህ ይጠብቀን ከእንደዚህ አይነት ነገር። እሺ ሀሳብ ያለው አንድ አድርገላችሁ። ቆይ አንዴ አላህ ሙስተዓን ትላለህ። ቅድምም አነስ አላህ ሙስተዓን ሲል ነበረ። ስለዚህ አንተ ምንድነው አንድ ሰው እንደ የላካችሁ እናንተ ምንድነው ሌላ ቃል መጠቀማችሁ? አላህ ሙስተዓን አያችሁ። አህመድም አላህ ሙስተዓን ይላል፣ ኢብራሂም አላህ ሙስተዓን ይላል። አሁንም አንድ ሙስሊም አስገባላችሁም አላህ ሙስተዓን ይላል። ይሄ ቀሽምና ነው። ቃል በቃል ይባል ሌላ ቃል እንደ ኢብራሂም በአላህ ንገረኝ እስኪ። ቃል በቃል ይባል ሌላ ቃል አለ? ያገባን እኮ ወላሂ። አህመድ ገብቶ ቃል በቃል ላውራችሁ አለ። ኢብራሂም ገብቶ ቃል በቃል ላውራችሁ አለ። ሌላ ቃል አለ እንዴ? ቆይ እንጠርላችሁ ወይስ ደግሞ ቀየር አድርገን ትርጉማን በኦሮምኛና በትግርኛ እናድርግላችሁ? ያርሻል። እሱ ነው ግራ የገባንና ሀሳብ ማውራት የሚፈልግ ካለ በተለይ በተደረግነው ነገር ላይ እንዴት ሀሳብ ሳላህ ካለ መቀጠል ትችላለህ። ሰላም አለይኩም። አካውንቱ ያንተ ነው። ፕሮፋይል ተቀይረብኝ በጣም አለህ ሳላህ አይ ቲንክ የለም መሰለኝ። አነስም ከደረሰባቸው ሰዎች መካከል አንደኛው ነውና እንዴት ነው ግፉን እንዴት አየው አነስ? ወአለይኩም ሰላም። ክርስቲያኖች የሚጠበቅ ነገር ነው እና ጋይዝ ሁላችሁም እንዳስተዋላችሁት ምንድነው እየተደረገ ያለው ነገር? የሆነ ቃል ለምሳሌ ቃል በቃል እናውራ ስለተባለ አይ ቃላችሁንም ተኮራርጃችሁ ነው የምታመጡት፣ ፋይልም ሌባ እናት ልጇን አታምንም ይባላል ብዙ ጊዜ። አይዶን ነው የራሳቸው ተግባር ከሆነ አናቅም። አላኩል ያህል ግን ቤታችሁ ድረስ ውይይት አይመጡም። ዲቤት ጠርተናቸዋል፣ አይመጡም። ጋዲሳን ጠርቸው ነበር፣ አልመጣም። የቤተ ክርስቲያን አባቶች ላይ ለሰዓታት ቁጭ ብሎ ስለኛ ሲያወሩ ጠርተነው ነበር፣ አልመጣም። ዲቤት አይመጡም። ቤታቸው ሲካሄድ ግን ምንድን ነው የሚያደርጉት? ኦንሊ ቲንግ ሚዩት ነው የሚያደርጓችሁ። ይህንን ለእናንተ ልናሳያችሁ ነው ማለት ነው ዛሬ። ሚዩት ነው የሚያደርጓችሁ። መቼም ፍቃደኛ አይደሉም ለማውራትም ጭምር ማለት ነው፣ ከነጭራሹ ማለት ነው። ሚዩት አድርጓችሁ ብቻቸውን ያወራሉ፣ ፕሪች ያደርጋሉ፣ ይሰብካሉ። ከዛ ልጠይቅ ስትል አይጠየቁም። ቃል በቃል ያወራ ይሰብካል፣ ስብከት ማለት ነው። ምን አይነት ነገር ነው? እኛ እኮ እነርሱ እኛ ጋር ሲመጡ ሀሳባቸውን እየተቀበልን እያዳመጥን ነው የምናስተናግዳቸው። እነሱ ግን እንዳያቸው ሰባትና ስምንት አይገናኙም የምትለው ቁርአን ቀጥሎ ይመጣል የተባለው ያዩታል የተባለው ልክ ከመጣ በኋላ የሚናገረውን ንግግር እንዲህ ብለው ስማ ብለህ መቼ ነው የምትጨርሰው? ጀምራል አላልኩም። ቆይ እሺ፣ ቀጥል። 7 እና 8 አይገናኝም ብሎ የፈታል ማን ነው? መጀመሪያ ማን ነው የፈታል? ኮንቴክስቱ። እሺ፣ ኮንቴክስቱን ያዝና እኔ አላወራም። የትኛው ምን ሆናል? ያማል እኮ ኮንቴክስቱን ይዘህ ፍታ። ኮንቴክስቱን ይዘህ ፍታና አይደለም የተባለበትን ፍታ እኮ። አንዴ ዝም በል እንዴስ ልጁ ምን ሆኗል እንዴ? አታብዛው እንጂ እንዴ። ቀጥል። አብዱል እየሰማህ ነው እኮ ትንሽ ሲበዛም ይደብራል። ኮንቴክስቱ ላይ እዚህ ያላችሁ ሰዎች ራእይ ምዕራፍ 1 ቁጥር 4 እና 5 ላይ ዮሐንስ ጸጋና ሰላምታ ነው ጸጋና ሰላም ተቋረጥኩኝ እንዴ? ተቋርጫለሁ? እሺ ተቋርጠ ነበር። አሁን መጥቻለሁ። ቀጥላ። እሺ ከተመለስኩኝ እዚህ ጋር ጸጋና ሰላምን ነው ዮሐንስ እያቀረበ ያለው ካለውና ከነበረው ከሚመጣውም እያለ ከሶስት ፐርሰኖች አክቹዋሊ እዚህ ላይ ካያችሁ በአማርኛው ላይ ከ እያለ ነጥሎ ያስቀምጣቸዋል። ወይም ደግሞ ፍሮም እያለ ወይም ደግሞ የግሪኩ ላይ አፖ እያለ ያስቀምጣል። ከማ ካለውና ከነበረው ከሚመጣውም አንድ ሰከንዳር ከሰባቱ መናፍስት ብሎ አስቀምጠው። አይ ና ቆይ ካለውና ከነበረው ከሚመጣው አንድ ብለህ ፈታል። ማን ነው እንደዛ ብለው ነጣጥል አቋርጣለሁ። ቆይ አብዱ ቆይ አንተ እንድትረጋጋ አንተ ራስህ ቆይ አንዴ አይደለም እንደፈለክ እንድታቦካ መጽሐፍ ቅዱስ ማን በማስረጃ ቆይ ካለውና ከነበረው አንዴ ስማ ካለው ከነበረው ከሚመጣው አንድ ነው ለብቻው ብላል። ማስረጃ እኮ ተረጋጋ። አረቆ ይረጋበል ማስረጃ ማን ከፋፍለው አለ? ማስረጃ ቁጥር 4 ላ አረ ወላሂ ያልኛን ይፈርት ነው ይዘው ወላሂ የመጨረሻ እኔ እንደዚህ የሚፈራሩ ማይቻል ምንድነው? ወላሂ 30 ጊዜ ወላሂ
ደቂቃ ላውራ። ቆይ አንድ ደቂቃ አትፍሩ እንጂ ጋዲሳ ያግዛል። ከፈራ ኢዮብ አለልህ። አይ ለመውጣት ምን አይነት ህፃን ነው በጌታ ሰው ምን አይነት እሺ ቆይ አንዴ ብሎ ወጥቶ ከዛ በኋላ እሺ ቆይ ና አንድ ቁጥር ጻፍ በደንብ እሺ እንዴት እንደሚፈታ ተመልከቱና ከዛ በኋላ እኔ እንዴት እንደምፈታ ታያችኋለሁ። ቆይ ና አንድ ቁጥር ጻፍ ላክና ግባ እንስማውና ከዛ በኋላ ተመልከቱ ስና አፈታት ማለት ነው። የት አለ ና አነስ ቀጥልሽ። አነስ ቀጥል። አነስ አለ አነስ እኔን ሰፍል ያደረጋችሁኝ እንዴ? አነስን ሰፍል ያደርጉት። ቀጥል አነስ። ኦኬ የካንተ ኦኬ ችግር የለውም። ቀጥሉ። አህመድ ካላችሁ ቀጥሉ። አንዴ ልሞክር አሁን አንዴ ልሞክር አሁንም ድጋሚ ሊድ እሺ አንዴ ሊድ አንዴ መጨረሻ ማለት ነው። 2 3 እያልኩኝ ነው። ቆይ አቡኪ አሁን ብልግናህን እዛው ትራለጋዲ ማይክ አትክፈት። ኧረ ዮሐድ ቤቱ በሪፖርት በጣም ሪፖርት አለው ቤቱ በጣም ሪፖርት አለው። አረ ሊዘጉት ነው መሰለኝ። እኔ ጋር ስታክ ነው በቃ አሁን የገባው ልጅ አይታየኝም እንዴ አተ የምር በጣም ሪፖርት አለው። እግዚአብሔር ሪፖርትም አንተ ኮሜንት ተሰጥቷቸዋል መሰለኝ። እንትና ይችላል አላወራም እኮ ያ ሰውዬ የሚገርም ትልቅ መታደል ነው ለእነሱ ያንን ኦፖርቹኒቲ ለማግኘት ነው። ስማ ኢብራሂም ይችላል ካሉ ግን እኔ ቤት ዘግቼ ነው የምወጣው። የትኛው ኡስታዝ ነው ተረኛ? አስገቡት ተረኛው ኡስታዝ። እሺ አሁን ልቀጥል። ያቋረጣችሁኝ ትፈቅዱልኛላችሁ? ባይዘዌ ማስረጃ ስታመጣ ነው አንተ ገና እኮ ጥቅሱን አላወራሁም። ቆይ ገና እኮ ጥቅሱን እኮ አላወራሁም። መጀመሪያ በ3 ይከፈላል ብለሃል አብዱል ከሪም። ገና ጥቅሱ ላይ ዮሐንስ እኮ ነው የከፈለው። አንዴ ዮሐንስ አልከፈለም። ሲጀመር በ3 ይከፈላል አላለም ዮሐንስ። በ3 ይከፈላል ካለ አሳየን፣ ክፈትና ተውሂድ መሰለው እንዴ ብራዘር? እምነት እንዳለው ሰው ብናወራ ጥሩ ነው። ሰላም ብያለሁ። እንዴት ናችሁ? እግዚአብሔር ይመስገን። ይብሮ እንዴት ነህ? ሰላም ብለናል። እሺ አንተ ተረጋግተህ ታወራለህ ብለን ተስፋ እናደርጋለን። የእውነት ትንሽ ይተማል። ዮሐዴ ወይ ጋዲ ይሰማል? አረ ጌታ ሆይ ጸዴ ሪፖርት ካሜራን አጥፍተህ ነው ወይስ ባይዘው ማህማል ጋይስ? አረ ታብታብ አድርጉ ክርስቲያኖች፣ አረ ታብ አድርጉ ጋይስ። እስኪ ኮፒ ሊንክ ምናምን አድርጉ። እሺ እንደዚህ እናደርግ። ኮሜንት ተዘግቻለሁ። እርስ በርስ ራሱ መደማመጥ አልቻልንም እኮ። ኮሜንት ተዘግቷል። በቃ እንትን በሉ ኮፒ ሊንክ አድርጉ። በቃ እንደዛ ነው የሚሻል። አዎ ለተወሰነ እንትን ኮፒ ሊንክ ምናምን አድርጉ። በጣም እርስ በርሳችን ራሱ እየተደራረብን መጣን። እንትን በጣም ስታክ አድርጓል መሰለኝ ኢዮባ። እኔ ሰው መቀበልም አልችልም፣ ገስትም ላይ አይታየኝም።
የሚገባ የሚወጣው ቆይቶ ነው የሚመጣው። ቀጥሎ እስቲ ለማንኛውም ግን ታብታብ አድርጉ እሺ ጋይስ። ቢያንስ 1 ሚሊዮን እንኳን አልገባም እስካሁን። እሺ ኢብሮ ሰላም ብያለሁ። ትንሽ ለመረጋጋትና መድረኩን ለመጠቀም እንሞክራለን፣ ግን የመሸናነፍ ስሜት ባይሆን መድረኩ ጥሩ ነው ብዬ አስባለሁ። ለምሳሌ አብዱልከሪምም አቡበከርም ገስት ላይ ካሉ አስገቧቸው። በእኔ ኃላፊነት እንትን እናድርግ። አይ እምነት እንዳለው እንደ አማኝ አንተ ታወራለህ ታወራም ኢብሮ? እኔም አወራለሁ፣ ችግር የለም። እኔም አወራለሁ፣ ወንድሞቼም ተመሳሳይ ሀሳብ ስለሆነ ሀሳብ በሀሳብ ብንለዋወጥ ጥሩ ነው። እንደ ሪንግ ባንቆጠረው። ሪንግ ቢሆን ችግር የለውም ለዋንጫ ስለሆነ፣ ይሄ ግን ለነፍስ ስለሆነ ኢብሮ በቃ አንተ ትምህርቱ ላይ ቀጥል፣ እነሱን እናስገባቸዋለን። ቀጥል ትምህርቱ ላይ። እሺ አብዱልከሪምን አስገባው። እሺ ችግር የለም፣ አብሽር፣ ችግር የለም። በተረጋጋ መንፈስ እንቀጥላለን። ችግር የለም። ኢብሮ እሱ ማስረጃ ይዞ ይመጣል። አንተ ሀሳቡ ላይ አውራ። ማስረጃ ይዞ ሲመጣ ይገባል። አብሽር፣ አለ ችግር የለም። አንተ አውራ፣ በቃ እሱ ከሚገባ አንተ አውራና ይገባል። ችግር የለም። እኔም አወራለሁ እኮ ችግር የለውም። ዮሐድ ቪዲዮ አውራ፣ በቃ አለቀ። አንተ ነህ፣ ችግር የለም። እሺ ለመረጋጋት እንሞክር። እሺ አብዱን አስገባው እና ወይም አቡኪን ወይ አንዳቸው ነው። ከዛ እንቀጥላለን። እኔ አሁን የከፈተው ቪዲዮን ኢብሮ ይችላል 5 ደቂቃ አስገቡት ትላለህ። ኢብሮ ይችላል እንለው እኛ ቪዲዮን አስገባ፣ ችግር የለም። አብሽር እንዴ ኧረ እባክህ ቪዲዮን ክፈተው። አንዴ ዮሐድ አንተሽ ቆይ ራሱ ያወራ። ቆይ ተራ በተራ ነው የምናስተናገደው ከአሁን በኋላ ነው። በአንዴ 3 ሰው አናስገባ። ቪዲዮን ክፈተው አንዴ፣ ችግር የለውም። እሺ ዋዴ ከፍተህ ነበር? ይቅርታ አንድ ቀጥል ጋዲ፣ ችግር የለም። እሺ አይ ጥያቄ ልጠይቃችሁ ነው። በእስያ ላሉት ከሰባቱ አንዴ ትንሽ ወጣ አድርገውና አንድ ጊዜ ካለውና ከነበረው ከሚመጣውም የተባለው ማን ነው? ፎር ዘ ሴክ ኦፍ አርጊውመንት ጭቅጭቅ እንዳይበዛ ችግር የለውም። ለአብ ነው ብዬ ልፍታለሁ። ችግር የለውም። ቀጥል። ኦኬ ወአለይኩም ሰላም ወራህመቱላሂ አልሐምዱሊላህ። እሺ ካለውና ከነበረው ከተባለ ተብሎ ከአብ ውጪ ሌላ አለ? ሌላ ስንት አለ? አዎ ጌታችን ኢየሱስም ያለና የነበረ ይባላል። ስንት አለን ያልኩህ እኮ እኔ ጥያቄ ማለት ምን ስንት አለ? አብም ይባላል፣ ወልድም ይባላል፣ ቅድስት ሥላሴ ውስጥ ያሉ አካላት በሙሉ ይባላሉ። ቁጥር ጥራልኝ። ካለውና ከነበረው የተባሉት ስንት አካላቶች አሉ? እሺ ሁለተኛውን አካል ላሳይ ነው። ለምሳሌ እዚህ ጋር አብ ብለን ይሄንን አብ ብለን ከወሰድን ወልድን ላሳየ እኮ ነው። እዚህ ጋር ላሳየ። ቆይ አካልን ብቻ ቁጠርልኝ አንድ ጊዜ። ካለውና ከነበረው ከሚመጣው ላሳየ። ቆይ ይሄው ስንት አካሎች አሉ? ከአብ ውጪ ከአብ ሌላ ያለውና የነበረው የሚመጣው ተብሎ የሚጠራ አካል አለ ወይ ነው አይደል? ጥያቄ ላሳየ ነው። ይሄው እሺ ማይከል የሚጠራ ስንት አካል አለ ነው? ኖ ተብሎ የሚጠራ ሌላ አለ አይደል? ስንት አለ ነው ያልኩህ እኮ ነው። ስንት አካል ቁጠርልኝ። ይሄው ከአብ ውጪ ጌታችን ኢየሱስ እዚህ ጋር ተብሏል እያልኩ እኮ ነው ወዳጄ። እንዴ ምንድነው አማርኛ አንሰማም እንዴ? ጋዲሳ እኔ ወንድም እኔ እንትን ለጭቅጭቅ ምናምን ድሮ ነው ያቆምኩት። ለዛ ነው እኔ ከተከባበርን እኔም ለጭቅጭቅ ጊዜ የለኝም ወዳጄ። ይሄው ለጭቅጭቅ ጊዜ ስለሌለኝ አንተ እነዚህ ሰዎች እኔ እኮ በጣም በትህትና እያስተናገድናቸው መሆኑን የምታውቁት እኛ ቤት መጥተው ነው እንደዚህ የፈነጩብን ያሉት። ሰማኝ ምን አጠፋው ነኝ ብራዘር? አንድ አዳምጥ። በቃ ማይክ ሚውት አድርግና አዳምጥ። አውርተሃል፣ ከቅድም ጀምሮ ስታወራ ነበር። ስማ ኦኬ። የምትገቡ ሰዎች እባካችሁ ጆሮአችሁን ከፍት አድርጋችሁ ግቡ። ምንም እኛ የመጨቃጨቅ መንፈስ ከሰው ጋር የመከራከር ቲክቶክ ላይ ስንት ዓመት ቆየን። እንደዚህ ነገር ሰልችቶናል ቆየን እና በእውቀት ብናወራ መልካም። ኦኬ እዚህ ጋር ያለውን ፎር ዘ ሴክ ኦፍ አርጊውመንት አብ ነው ብዬ ፈታውልህ፣ ችግር የለውም አልኩ። ግን እዚህ ጋር ይሄ ወልድ ተብሏል። መጀመሪያም ክርክሩ የነበረው ቁጥር 8 ላይ ያለው ጌታችን ኢየሱስ ነው ወይስ አብ ነው ጥያቄ። ኦኬ ስለዚህ እኔ ጌታችን ኢየሱስ ነው እያልኩ ነው። አንተ ማን ነው ብለህ ነው የምታምነው? ቁጥር 8 ላይ ያለው ኢብሮ፣ ሰዓታችንን እንጠቀም። እሺ አይ እኔ ልገምት እኮ አይደለም እንትን የምናወራው፣ ግን አሁን ቁጥር 8 ላይ ያለው ጋዲ ማን ነው ብለህ ነው የምታምነው? ቁጥር 8 ላይ ያለው የእናንተን እምነት አስተምሮ ብጠይቅ አይሻልም? ቁጥር 8 ላይ ያለው ማን ነው ብለህ ነው የምታምነው አንተ? የኔ ማን ነው ብለህ ነው የምታምነው? ቁጥር 8 ላይ ካለውና ከነበረው ቻው ወደ ካባ
እዚህ ዝም ብላችሁ እንዴት ሁሉም ሰው አንድ አይነት ይሆናል ጋይስ? ኧረ በጌታ ስም እንዴ! ኧረ እባካችሁ የምትገቡ ሰው አዳምጡ እንዴ! ኧረ አዳምጡ። ይሄው ጠየቀኝ ካለውና ከነበረው የሚለው እዚህ ጋር ችግር የለውም። ፎር ዘ ሴክ ኦፍ አርጊመንት ለአብ ብዬ ፈታውልህ። ነገር ግን ከሱ ውጪ ጌታችን ኢየሱስ ያለውና የነበረው ተብሏል። እምነትህን ንገረኝ ቁጥር 8 ላይ ስለው ሌላ ነገር ውስጥ ስለአንተ እምነት እኔ ምን እላለሁ፣ ስለአንተ እምነት እኔ ምን እላለሁ እያለ ያደክመናልና እንደው የሙስሊም ቅበተ እምነቶች እንዴት እንደሆነ ቅበተ እምነት የተባላችሁት እግዚአብሔር ያውቀው። እሺ ሙስሊሙ የሚል ዩዘር ነኝ ጋዲስ አንዴ ነው። እግዚአብሔር ይመስገን አለን። እግዚአብሔር ይመስገን። እሺ መጠየቅ ይቻላል? እዚህ ላይ አይ እዚህ ላይ አይደለም፣ የራሴ ጥያቄ አለው። እሺ ቁጥር 8 ላይ ያለው ማን ነው ብለህ ነው የምታምነው? አይ እኔ እዚህ ላይ ብዙም እንትን አላልኩበትም። ከነሱ ጋር ትጨርሳላችሁ። እኔ የራሴን ጥያቄ ልጠይቅ ነው የገባሁት። አይቻልም? ማን ነበር ኤሊ? ስሙ ማን ነው? ድምፁ አዲስ አልሆነብኝም። እንትን ነው አይደል? ጃቢር ነው። ጃቢር እንኳን ደህና መጣ። እንደውም አስታወስኩ። እሺ ቁጥር 8 ላይ ያለው ማን ነው ብለህ ነው የምታምነው? አልሰማኝም። ጋዲሳ እዚህ ጋር ከነሱ አታውቀውም? እኔ ብዙም አላጠናሁበትም። ስለዚህ አንተ ግን ሁሌ ተማሪ መሆን አይከብድም ጃቢር? እኔ ሳቀ ራሱ ቲክቶክ ላይ 2 ዓመት አለፈ። ሁሌ ተማሪ ነህ። እንዴት ነው ነገሩ? አይከብድም? አይ ተማሪ ነኝ አላልኩም። ይሄንን ፓርት በእናንተ ደረጃ በእነሱ ደረጃ አላጠናሁትም። እኔ ገቦት የራሴን ጥያቄ ይሄው እናንብበውና ማን እንደሆነ ትነግረኛለህ። ላንብብልህ? የራሴን ጥያቄ መጠየቅ እችላለሁ። ካልቻልኩ ልውረድ፣ ችግር የለውም። ጋዲስ ትጠይቃለህ፣ ችግር የለውም። ግን ይሄንን እናንብበው። ይሄንን ማውራት አልፈልግም ጋዲስ። እኔ የራሴን ጥያቄ ነው ይዤ የመጣሁት። ስለዚህ አታውቀውም ማለት ነው ይሄን ክፍል በለው እንደሱ። ኦኬ። ስለዚህ ሌላ ጊዜ ጃቢር ወንድማችን እንደው ተሳስተ ቤት ከፍተ ክርስትና እንዲህ ነው እያልክ ስታቦካ ድንገት እንኳን እንዳናይ። እሺ እንዳናይ ጥያቄ ልጠይቅ ይመች እንዳናይ። እሺ ችግር የለውም። ጥያቄ ልጠይቅ። ጎበዝ። እሺ በነገር ወደ ጥያቄን አቅርብ። ከዛ ጥያቄን አቅርብ፣ መልስ ይሰጥበታል። የለውም ተረጋግተህ። እዛ በፊት አንዴ ሙስሊሙ ምንድነው እያለን ያለው ወንድማችን? በዚህ ጥቅስ ላይ እንዴት ተደርጎ እንደሚዋሽ አላውቅም ነው እያለን ያለው። ምክንያቱም ጥናት አለ፣ እንዴት ተደርጎ ነው የክርስቶስ አምላክነት ላይ ልንዋሽ የምንችለው የሚባል ጥናት አለ፣ እንደ እስልምና ማለት ነው። ስለዚህ ወንድማችን እሱን እያለን ነው። ያው ደግሞ ነገ ላይ ደግሞ ሲያወራበት እናየዋለን እና ደግመ እንዳታረገው ብሎሃል። ለማንኛውም ኮፒ ሊንክ እያደረጋችሁ ቀጥሉበት ያጀማ። እሺ በደንብ አድርጉ። እሺ ታፕታፕ በደንብ አድርጉ። ስታክ ያደርጋል መሀል ላይ። አሁን መሀል ላይ ማን እያወራ እንደሆነ ራሱ አልሰማውም። ሪፖርቱን ያላቅም ማን ነው እያወራ የነበረው እርግጠኛ አይደለሁም። ታፕታፕ አድርጉ የሚሰማችሁ ከሆነ። እሺ ቀጥል። ማን ነው እያወራ ያለው? ቀጥል። እሺ ጋዲሳኒ ተረጋግቼ ነው እያወራችሁ ያሉት። ተረጋግታችሁ አውሩ። በእናንተ ላይ በኦርቶዶክስ ሃይማኖት መለኮት ማን ነው? መለኮት ምንድን ነው? ይህን ማወቅ ፈልጌ ነው። አብራራልኝና እሱ ላይ ጥያቄ ጠይቃል። ነው ስትል ምን ማለት ነው? አዎ መለኮት አለ አይደለ? መለኮት ማን ነው? ስለ ማንነት ነው ስለ ምንነት ነው እየጠየቀኝ ያለው? ሁለቱንም ነው የጠየቁ። መለኮት ማን ነው? መለኮት ምንድን ነው? ምንነት ማን ከሆነ አብ ወልድ መንፈስ ቅዱስ ነው መለኮት። እሺ መለኮት ምንድን ነው? ምንድን ነው ማለት ዲቫይን ኔቸር ነው። በቃ ኦኬ። አማርኛ ትርጉም የለው መለኮት ነው። እኔ በእንግሊዝኛው ነገርኩ። ዲቫይን የሆነ ኔቸር፣ ዲቫይን የሆነ አካል ማለት ነው። ኦኬ እሺ። እንጂ በአማርኛ የሚብራራ ነገር በእስልምናው መለኮት ምንድን ነው? አይ እኔ ጥያቄ ልጠይቅ ነው የገቡት። አይ ነገረኛ እንድረዳው የአማርኛውን ትርጉም እንድረዳው ምን ማለት እንደፈለግ መለኮት ምንድን ነው በእስልምናው? እኔው መለኮት ስረዳ አንድ የሚመለክ አካል ማለት ነው። መለኮት መመለክን የሚቀበል አካል መለኮት ይባላል። ኦኬ ኦፍ ኮርስ እንደዛ ከሆነ በቃ መለኮት ማለት ኦፍ ኮርስ በእኛም እንደዛው ነው የምንረዳው። ዲቫይን ኔቸር ማለት ቀደም እንዳልኩ እንደዛ ነው፣ አምልኮን የሚቀበል ማለት ነው። ይሄ መለኮት የት ነው ያለው በእናንተ ሃይማኖት? ጥያቄን ሰብሰብ አድርገውና ጃቢር ወንድሜ አንዴ ጥያቄን ሰብሰብ አድርገህ ጥያቄን አቅርብና ከዛ መልስ እሰጣለሁ። አይሻልም? ምን መሰለህ ኢንተርቪው እንዳይመስል አይደል? ጥያቄን ሰብሰብ አድርገህ ጥያቄ አንዴ ስማኝ ጃቢር። ከቀደም ጀምሮ ስንሄድ የነበረው አፕሮች በዚህ አፕሮች ስለሆነ ይሄን ጥያቄዎች አሉኝ እነዚህ ጥያቄዎች አሉኝ ብለህ እንደውም እኔ በቃ ልፍቀድልህና 2 ጥያቄ ኦር 3 ጥያቄ እነዚህ ጥያቄዎች አሉኝ ብለህ ጥያቄዎችን ስቴት አድርግ። ኦኬ ከዛ በኋላ ጥያቄን አቅርብ። ከዛ በኋላ እኛ መልስ እንሰጥበታለን። ቀጥል፣ ጥያቄን አቅርብ ሰብሰብ አድርገህ። ምንድን ነው አሁን እኔ ረጋ ብዬ እየሰማሁ ነው። ረጋ ብለን ነው የምናወራው። እኔ ስለ መለኮት ነው እስካሁን የጠየቁት፣ ስለሌላ ነገር አልጠየኩም። መለኮት የት ነው?
በእናንተ ሃይማኖት። እሺ አንድ ጥያቄ ቀጥል። ሁለተኛ ጥያቄ እንቀጥል። ኖ አይ ይሄ በቃ መለኮት የት እንደሚኖር ቃል በቃል ታስረዳኝና በቃ ጨረስኩኝ። መለኮት የት እንደሚኖር በቃ መለኮት በእኛ ኦምኒ ፕሬዘንት ነው። መለኮት ማለት በአንዴ ሁሉም ቦታ የመላ ማለት ነው። ኦኬ ኦምኒ ፕሬዘንት ነው፣ በአንዴ ሁሉም ቦታ የመላ ነው መለኮት። አንተ ውስጥ መለኮት አለ በቦታ ይወሰናል። አንዴ ግን ጋድ እንዴት አለ? ሰላም ብያለሁ። እንዴት ናችሁላችሁ? አንዴ እንጨርስ ጓ ከይቅርታ ጋር አንዴ አንዴ ጠብቀን የምር ማለት ነው። ይሄኛውን ርዕስ እኔ በጣም ነው የምፈልገው እና ብዙ ጊዜ ስለምንነትና ስለማንነት ስታወራ ብዙ ጊዜ እሰማለሁ። እንዲሁም አንተን ራሱ መጠየቅ የምፈልገው አንድ ጥያቄ ነበረኝ። አላህ በማንነትና በምንነት ስንት ነው? እስቲ ንገረኝ። ይሄንን ዘን ወደዛ ትቀጥላለህ። አይ እንትን ልጨርስ፣ አታቋርጥ። ትጨርሳለህ፣ ትቀጥላለህ እኮ። አይ እንትን ነው ምን አላህ መሰለህ፣ በምንነትና በማንነት አይደለም። ችግር የለም። አላህ በምንነትና በማንነት ስንት ነው? ልጨርስ። ለምን ታቋርጠኛለህ? ስሜት አያቱን ኧረ እኔ አላህ በምንነትና በማንነት ስንት ነው? አይደለም እኔ ስሜት ይሁኝ አይደለም። ጋዲሳ ጋር ልጨርስ። ከጋዲሳ ጋር ጨርስ። ንገረኝ። ትቀጥላለህ። ጋዲሳ ጋር አገናኝሃለሁ። መልስ። አላህ በምንነትና በማንነት ስንት ነው? በቃሽ። እንደዚህ የምንቀጥል ከሆነ እንዲህ መቀጠል አልችልም። ከጋዲሳ ምንም በቃ ምንም እውቀት የለውም እስልምና ላይ ምንም እውቀት የለውም። ጥያቄ የለኝም ማወቅ። ከጋዲሳ ጋር እንቀጥል። እኔ ተረጋግቼ እያወራሁ ነው። ከጋዲሳ ጋር እኮ ተደማምጠን ቃል እሺ ጨርሱ ነገር እሺ አይውልም። ምንድነው ሀሳቡ? ብዙ ጊዜ ጥያቄ ሲነሳ እንሰማለን። ይሄንን ምንነትና ማንነት የሚባለው ላይ አምላክ ምንድን ነው ብላችሁ ነው የምታምኑት? አምላክ ወይም ዲቫይን ሁሉን የሚገዛ ሁሉን የፈጠረ ሁሉን ያስገኘ ነው ብሎ ጋዲ መልሷል። ስለምንነትም ሰማነትን ተናግሯል ጋዲ። አንተ እስቲ ተናገር ይህን ነገር አንተ እስልምና ላይ ማፕላይ ይሁንና አላህ በምንነትና በማንነት ስንት ነው? እችን መልስልና ደግሞ የት ነው ወደሚለው ደግሞ እንሄዳለን። እችን መልስልን ፕሊዝ፣ እችን ብቻ መልስልን። አላህ በምንነትና በማንነት ስንት ነው? በምንነት ስንት ነው? በማንነት ስንት ነው? እሺ ጨረሳችሁ? ከጋዲሳ ጋር መቀጠል አይቻልም? መልስ የለህም? ያው መልስ የለኝም። ከጋዲሳ ጋር መልስ የለህም። በጣም የሚገርም ነው። ግን በቃ ሊቅ ነህ። ምንነትና ከጋዲሳ ጋር ፖለቲካ ከሆነ በቃ አትደረደጃ እያወራን አይደለም። ለምንድን ነው አንተ ጣልቃ? ኧረ ፕሊታ እንደ እያወራሁ ነው። ምን ሆነህ ነው? አትረብሽ። ለምን ታወራለህ? ከእሱ ጋር እያወራን አልነበር እንዴ? ይኸው ወንድሙ ነኝ፣ የእሱ ወንድም ነኝ። እኔ እያወራሁ ነው። አንዴ እሺ ስማኝ፣ ትልቁ ላይ አድርጉኝና አንዴ አውርቼ ከጋዲ ጋር ትቀጥላላችሁ። አቡ ሚውታል ምን አለ አንተ? እኔ በስነ ስርዓት እያወራሁ ነበረ። ጋዲሳ አቤት ስከፍት አንተ ጋር መጥቼ እንጨርሰዋለን። እሺ እንደ ህፃናት ጃቢር ኖ ምንም ህፃን እኮ ጋዲሳ ምን ትቀጥላለህ? ከጋዲሳ ጋር ጃቢር አንዴ ስማኝ። ጓል ያወራ ነው፣ ችግር የለውም እሱ ያወራ። ከዛ በኋላ ስለ እምነትም ደግሞ አንዳንዴ ለመናገር አትፍራ። ምንም ከባድ ነገር አይደለም። ስለ እምነት ለመናገር ለምን እንዲህ እንደሚያሸምቅ ካልፈራ መልስልህ። የጀመርነውን እንጨርሳለን፣ ችግር የለውም። አንዴ እሱ ያወራ እሱ ያወራ። እሺ አንተ ጋር እንቀጥል የጀመርነውን ነገር ጓ ቀጥል ጓ ማለት የምፈራው ለምን አቀጥልም? የምፈራው በቃ እዚህ ድረስ ነው። በቃ የምፈራው አለ። ውጣ በቃ ስለ እምነት መናገር አችልም። የኔን ጥያቄን ፈርቶ ሲልበደበድ የነበረ ሰው ለምንድነው የምትፈራው አላለ። በጣም ያስገርም ነው። ግን የቀደመው ሀሳብ ላይ አንድ ነገር ልበል። ይህን ነገር ደፍሮ የሚመልስ ሰው ካለ የሚፈልስ ኡስታዝ አቁሙ በቃ አፖሎጀቲክስ ይቅር በቃ። ከዛ እንትን ስሩ ሰበካ ምናምን ስበኩ በቃ ችግር የለም። አፖሎጀቲክስ እንሰራለን ብላችሁ እንዲህ ፊታችሁን በቃ አፋችሁ ሞልታችሁ እንዳትናገሩ። በቃ አፋችሁ ሞልታችሁ እንዳትናገሩ። ተግባባን? ስለዚህ በቃ ይሄ ነው በቃ ሙስሊም በጣም ነው እኔ ወላሂ አፈርኩኝ ዛሬ። ወላሂ በጣም ነው ያፈርኩባቸው ወላሂ እና በጣም ያሳዝናል። ተድላዬን ሰላም ልበልና በቃ እንውጣ ኢንሻአላህ። ተድላ አለ። ሰላም አለይኩም። ይቅርታ ጥቁር እየሆነብኝ ነበረ ለዛ ነው። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? አልሐምዱሊላህ ደህና ነኝ፣ ሁሉ ሰላም። አወል ነው ስሜት ትቀጣል። አብሽር ሰላም ነው? ደህና ነኝ አልሐምዱሊላህ፣ ሁሉ ሰላም።
ያወል ሁሉ ሰላም ምን አለ? ሁሉ መልካም ሰላም ነን። ማሻአላህ ምንም ሀሳብ የለም። እየሰማችሁ ነበር። እኛ ስራ ከስር ሆኖ አሸር ነን። እኛ ታፕ 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 አሽር እንኳን ድምጻችሁን ሰማሁ። በርቱልኝ ወዳጆቼ። እኛ ልብ አድርጉ። እኛ አፖሎጀቲክስ ነው የምንሰራው ስንል እቅበተ እምነት ነው የምንሰራው ስንል በምክንያት በመረጃ በማስረጃ ፊት ለፊት ቃል በቃል እንወያያለን። ቃል በቃል ማለት ነው ፊት ለፊት እንደዚህ በቃ ምንም ወዲህ የለም። ፊት ለፊት እወያያለሁ በቃ ቃል በቃል። አሁንም የትኛው መምህር አለው የሚል መምህር ማለት ነው የትኛው ማለት ነው እኔ ብቁ ነኝ የሚል ካለ ይሄው ሜዳው ፈረሱም ያወጣችሁ እንቴ ነብይ፣ ዲያቆናት፣ ፓስተር፣ ቀሳውስት የፈለጋችሁት ነው አፖሎጀቲክስ እንሰራለን የምትሉ ብቻ ግን ሰበካ ምናምን እንሰራለን የምትሉ ግን እንዳመጡ ነው ጋዛው ሰበክ አፖሎጀቲክስ እንሰራለን የምትሉ ፊት ለፊት ቃል በቃል ዲቤት ማድረግ እችላለሁ የሚል ማንኛውም ክርስቲያን ፊት መምጣት ይችላል ማለቴ መምህር ሙጫጭሬ በየሰፈሩና ቆስጠንጢኖስ ቃል ስጋውነ ዮሐንስ ምናምን አይደለም። እነሱ እዛው ታች ምናምን እንትና ጎራችሁን ፈልጉ እናንተ ሄዱና ታች ሰፈር አላችሁ ነገር ራሳችሁ ሰፈር እኛም የራሳችን ሰፈር አለ። ሰበካ ሰፈራችሁን ይዛችሁ ስሩ በቃ እናንተ ተግባባን። የሆነ ስቴፕ አለ እሱን ስቴፕ አልፋችሁ በቃ ወይ ፎሎወር የላችሁ ወይ ምን እውቀት የላችሁ ከእናንተ ምንም የምንወስደው ነገር የለም። ተግባባን። እኛ ለኡማው ተደራሽ የመከራከር አባዜ ኖሩብን አይደል? ለኡማው ተደራሽ እንዲሆን የምናደርገው ፊት ለፊት በብዙ ህዝብ ፊት ነው የምናወራው። ተግባባን። ስለዚህ ብዙ ህዝብ ሊኖር ይገባል፣ አለዛ ደግሞ እውቀት ሊኖር ይገባል። ከሁለቱም ነፃ ስትሆን ደግሞ እዛ ታች ትወረወራለህ ማለት ነው ታች። ተግባባን። ስለዚህ አሁንም መምህራን እኔ ፊት መቆም የሚችል ባኪን ፎርዝ ማድረግ የሚችል የትኛውም ክርስቲያን ካለ ሜዳውም ፈረሱ። ወላሂ ይዋድ ያሳዝነኝ ወላሂ ይዋድ ያሳዝነኝ ወላሂ። ምንድን ነው ያለው መሰላችሁ? ማስረጃ እንትን ራዕይ ዮሐንስ ምዕራፍ 1 ቁጥር 4 ላይ ያለው የሚመጣው የሚለው ለማን ነው? ለአብም ለወልድም ማለት ነው። እሺ ዙፋኑ ላይ ያለው ማን ነው ብለዋለሁ? አብ ወልድ መንፈስ ቅዱስ። ማስረጃ አላለሁ አይደለም እኮ እንደዛ አይደለም። ቆይ ተረጋጋ ምናምን ማር ቆይ ላውራ ነው መረጃ አምጣ ላውራ አይደለም። ቆይ እንዲ ክለስለስ አለ እኮ በኋላ እንዲ ነው እንዴ እውቀታችሁ ለካ እንዲ ነው እንዴ ሰውን የምትሰክሱት ሳክሱ ይሄ ነው እንዴ? ኧረ ላሽ ወላሂ ኧረ ወላሂ ኧረ ሸይ ዛሬ በቃ አይታችኋል። በቃ አይታችኋል። እንግዲህ ይወቁ። ለምን ቤት አትሄዱ ምናምን እንዳትሉ። በቃ ያው አያችሁ አሳየናችሁ። በቃ ቤታቸውም ስንሄድ ከፊሉ እንደዚህ ብሎክ ያደርገናል። ላስት ታይም አሳይቻችኋለሁ። አሁንም ዛሬም ደግሜ አሳይቻችኋለሁ። ይሄው ከፊሉ መጀመሪያ እንደዚህ ሚዩት ያደርገናል። እንደዚህ ሚዩት ያደርጉናል። ይሄው ይሄ ማን ነው? ይሄ ሰው አወቃችሁት? ይሄ ሰውዬ ይሄ ማለት ነው ይታያችኋል። ከዛ ደግሞ ይሄኛው ምን አደረጉኝ? ሚዩት አደረጉኝ። ከዛ በቃ ፈሩ ማለት ነው። ደግሜ እንደምመጣ ስላወቁ ምን አደረጉ? ይሄው ምን you have been blocked by the host ሆስቱ ብሎክ አደረገ። አያችሁ? you have been blocked by the host ሆስቱ አጸዳ። በቃ ሁለተኛ እንዳትመጣ አጽድተዋል። anyone who wants to dare back and forth ውይይት ማንም ዴር የሚያደርግ ካለ ሜዳውን ፈረሱን ብሎክ ማድረግ አያዋጣም፣ አያድንም። አፖሎጀቲክስ ላይ እሰራለሁ ብለህ ብሎክ ማድረግ አያዋጣም። ቁም፣ ፊት ለፊታችን ቁም፣ እኛ ፊት ተግባባ። አፖሎጀቲክስ ላይ እሰራለሁ ብለህ እንትን ማብራሪያ ምናምን ቁጭ ብለህ ሚውት አስደርገኝ ምናምን፣ ኧረ ወደዛ ሂድ እባክህ፣ ሂድና እዛ እነሱን ትሰብካለህ። እኔ ፊት መቆም ነው በቃ ፊት ለፊት እንደዚህ ትቆማለህ፣ እንደዚህ ቀጥ ብለህ ትቆማለህ። ከዛ በኋላ ታወራ ትጠየቃለህ፣ የምታወራውን ነገር ትጠየቃለህ። አልችልም የምትል ከሆነ በቃ እዛ ድሮውንም ካልቻልክ መቀመጥ ነው። እቤት ቸርች ሄደህ መስበክ ነው፣ ሰበካ ከሆነ ያለ ተግባባን። ስለዚህ በቃ ይሄንን ነው እንግዲህ የሚመስለው። ምን አልከኝ ጌቾ? ቆይ አንዴ ጌቾ፣ በቃ እሺ፣ በኋላ እንገናኛለን ካንተ ጋር እና እንደዛ ነው በቃ ይሄ ያለው ነገር እንድታዩት ነው። እኛ ይሄን ያደረግነው እንድታዩት ነው፣ ፈልገን አይደለም። በቃ እንድታዩት ነው። በቃ እንድታዩቸው። በቃ አህመድን አያችሁ፣ አያስወሩትም፣ አወረዱት። እኔን አያችሁ፣ አያስወሩኝም፣ አወረዱኝ።
አቡበከር ገባ አያስወሩትም፣ አወረዱት። አብዱልከሪም ገባ አያስወሩትም፣ አወረዱት። አነስ ገባ አያስወሩት። እሺ ምንድን ነው የፈለጉት? ምንድን ነው የፈለጉት? ምንድን ነው? እስኪ ፍላጎታቸውን ንገሩ። ምን ካልተወያያችሁ ምን ነው አፖሎጂቲክስ ነው የምንሰሩ ነው የምትሉት? ምንድን ነው? ስለዚህ ይሄን ይመስላል ያ ጀማ እና ብሎክ ማድረግ አያዋጣም። እንደዚህ ነው በቃ እየገባን ከዚህ በኋላ ነው የምነግራችሁ። ከዚህ በኋላ ቤት ከፍቼ በነፃነት ፈታ ብዬ ሰብካለሁ። አታስቡት። እንደዚህ ነው ቀናችሁን ብሩህ የምናደርግላችሁ። ወላሂ እንዲህ ነው ብሩህ የምናደርግላችሁ። ብሎክ እኮ ራሱ ግን መልስ ነው አይደል? አዎ ብሮ መልስ እኮ ነው። አንድ ሰው የእውቀት እጥረት ሲኖርበት በራሱ መልስ እኮ ነው። ይሄ ከአቅም በታች መሆኑን የሚናገረው ነገር ዝም ብሎ ከሜዳ ማሳያ እኮ ነው በራሱ። ያ ኦፍ ኮርስ ተናገሩነቱ የሚለውን ስም አንተ ነበርክ መውሰድ ነበር እንዴ? በቃ ይሄን ያለው ተር ላይ እኛ እናስተምራለን። እስኪ እኛ ፊት የሚቆማሉ መጣን። አንዳቸውም ሰርቫይቫል አደረጉ። አንዱ ይቀየራል፣ ይገባል፣ ያ ይቀየራል። እንዴ ታዲያ እንዴት እናርጋቸው? ምን ነው የተለያየ መረዳት ነው። እኛ ሀገር ታውቃለህ፣ ለየብቻችን ስለሆነ የሚያወራን ጌታ አንድ አይነት እውቀት እንዴ መረዳት የለም። ተቀልዳለህ። ራሱ ሊጣጣም አይችልም። ግን ብሎክ ማድረጋቸው ራሱ አንድ ጥቅስ ጥቀስላቸው። በዓለም ካለው ይልቅ በእኛ ያለው ይሻላል ይላል አይደል? አንድ በዓለም ካለው ይልቅ በእኛ ያለው ይሻላል ይላል። ያ አሸናፊ እንዴት ብሎክ ያደርጋል? አሸናፊ ብሎክ ማድረግ የለበትም፣ መወያየት ነው ያለው። ያ ብሎክ ማን ያደረገው ተመልከቱ። አቶ ይልማ ማለት ነው። ያው እሱ ከዛ ይሄኛው ደግሞ ምን አለ? ይሄኛው እዚህ በቃ ምንም ወላሂ መወያየት አይፈልግም፣ ይፈራሉ። ስትጠሩ አልነበር እንዴ? እኔ ሙስሊሞች ምናምን ስትል አልነበር እንዴ? እንዴ ሙስሊሞች ምናምን እያበድካል ነበር? የት አለ? ምን አብረከረከ ስገባ? ምን ነው ብርክርክርክ ያደረገ? ላበላብለም ነው። ይሄ ነው በቃ። ይሄው ብሎክ አደረገ። ይሄው መጀመሪያ ስገባ ሚውት አደረጉኝ። ቀጥታ ደግሞ ከዛ በኋላ ወዲያው ነው በቃ ምን አማራጭ የለም። ምክንያቱም ድጋሚ ካስወሩኝ ህዝባቸውን ነው ይዤው የምሄደው። ያውቁታል። ህዝብ ነው ይዘን የምንሄደው። እዚህ ጋር ብሎክ አደረገኝ። ያው በቃ እንዴት ይኖራል? ስለዚህ በቃ አርፋችሁ ተቀመጡ። በቃ እስልምና ላይ ህዝብን ነው ይዘን የምንሄደው። ህዝብን ይዘን እንዳንሄድ ያለ አማራጭ ምንድነው? ብሎክ ማድረግ ነው። በቃ እንደዚህ ነው። አያችሁ? ሱራም ሳይ ነው ህዝብህን በዚህ ነው ወያ አሁን እንትን በቃ እሺ ያ ጀማዓ በቃ ጨርሻለሁ። በኋላ ወደ ማታ እንገናኛለን። በጣም